ደረጃ ልስጣችሁ ይቀርታል። እኔ ያደርገዋለሁ ይላል አይደለ? አዎ ዕብራውያን ምዕራፍ 8 ከቁጥር 1 ጀምሮ ስትመለከቱ ከተናገርነውም ዋና ነገሩ ይህ ነው አለ። በሰማያት በግርማ ዙፋን ቀኝ የተቀመጠው እንዲህ ያለ ሊቀ ካህን አለናል። አስተውል፣ ሊቀ ካህንነቱን አሁን ሊገልጽ ነው። ሊቀ ካህኑ ምንድን ነው ሲባል እርሱ አለ ሊቀ ካህኑ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው አለ። ሰርቫንት ነው አለ። የአምላክ አገልጋይ ነው አለ። እርሷም በሰው ሳይሆን በጌታ ምንድናት? የተከለለች ናት አለ። በአምላክ የሰው አይደለም። አዎ የቀደመው አሁን እዚህ ጋር የሚያወራው ጥቅሱ መንግስቱ በደንብ አድርገህ ትኩረት አድርገህ እንትን በላይ ሰፋ ያለ ማብራሪያ ሰጣለሁ። እዚህ ጋር ስለ ብሉይ ኪዳንና ስለ አዲስ ኪዳን እያወራ ነው። የብሉይ ኪዳን አገልጋዮች በማን የተከለለ ነበረ? በሰው የተከለለ ነበረ። ይሄ ግን በጌታ የተከለለ ነው አለ። 3 ላይ መጣና ሊቀ ካህናት ሁሉ መባና መስዋዕትን ሊያቀርቡ ይሾማሉና ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነዋል። ማን ነው? የሆነ አንድ አካል የሚያቀርበው አንዳች ሊኖረው የግድ ነው አለ። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳን ባልሆናል። ይሄ ጥቅስ ምን ያስታውሳል? ኢየሱስ ክርስቶስ ልክ ወደ ምድር ወደዚህ ዓለም ሲገባ ጽድቅና እንትን አልወደድክም እያለ የሚናገረው ጥቅስ ማለት ነው። እነርሱ ሙሴ ድንኳይቱን ሊሰራ ሳለ እንደተረዳ ለሰማያውያን ነገር ምሳሌና ጥላ የሚሆንን ያገለግላሉ። በተራራው እንደተገለጠ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎ ብሎት ነበርና አለ። አሁን ግን አለ ይሄ ጥቅስ ባይዘው የሚናገረው ሊትራል እንትንን ምንድነው ይባለው የብሉይ ኪዳን መሻር ነው የሚናገረው ማለት ነው። ኤርሚያስ ምዕራፍ 31 ቁጥር 31 ነው የሚናገረው። አሁን ግን አለ በሚሻው ተስፋ ቃል በተመሰረተው የሚሻው ኪዳን ደግሞ መካከለኛ እንደሚሆን በዚያው ልክ እጅግ የሚሻ አገልግሎት አግኝቷልና ሊቀ ካህኖች ምን ስራ ነበራቸው? መካከለኛ ነበሩ። አምላክና ሰውን ያገናኙ ነበር። ካህናቶች ለምሳሌ ሊቀ ካህናቶች ከአሮን ዘር ነበር የሚመረጡ የነበረው ማለት ነው። ዘሌዋውያን ላይ ተመልክተህ ከሆነ እነዛ ከአሮን ዘር የሚመረጡት መስዋዕትና መባን ከማቅረብ በተጨማሪ አምላክና ሰው መካከል ያሉ መካከለኛ ሆኖ ያገለግሉ ነበር። ልክ ሙሴና አሮንም እንደነበሩት ከአሮን ዘር የሚወጣ መካከለኛ ነበር እና ኢየሱስ ምን አለ? አሁን ግን አለ በሚሻው ተስፋ ቃል በተመሰረተ በሚሻው ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻውን አገልግሎት አግኝቷልና አለ። ምንድነው የአገልግሎት? ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተለየ ነበራል። ፊተኛው ኪዳን ምን ነበረ? በጣም ነቀፋ ነበረው። በጣም ስህተት ነው እያለ ነው ብሉይ ኪዳን። ቀጥልና ምን አለ? እርሱም እየነቀፈ ይላቸዋል፣ እነሆ ከእስራኤል ቤት ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወር የት ይመጣል አለ። መንግስቱ መቼስ ይሄ ጥቅስ አልነግርም። ኤርሚያስ ምዕራፍ 31 ቁጥር 31 ላይ የሚገኘው በጣም ትክክል። ስለዚህ ስለ ብሉይ ኪዳንና ስለ አዲስ ኪዳን ነው የሚያወራው። እርሶ አሁን ይህን ጥቅስ ለኢየሱስ ክርስቶስ አምላክነት ወይም ደግሞ ኢየሱስ ክርስቶስን ስቅለት ሳይሆን ሊቀ ካህንነቱን የዕብራውያን ጸሐፊ ያገናኘው ከመካከለኝነት ጋር ነው እና ለአምላክ ያለውን ስፍራ ከማሳየት ጋር ነው ብዬ ነው የምናገረው ማለት ነው። ትክክል ነህ። አሁን እዚህ ጋር ያየኸው ሊቀ ካህንነቱን ነው የዘረዘርከው። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ደግሞ አብና ወልድ አንድ እንደሆኑ፣ የዮሐንስ ወንጌል ምዕራፍ 16 ቁጥር 3 ደግሞ አብና ወልድ ሰዎች እንደማያውቋቸው በትክክል ስላላወቋቸውም ደግሞ በኢየሱስ ያመኑትን እንደሚገሏቸው። አሁን ታሪካቸውን ብታይ ከቀደሙት ሐዋርያቶች ጀምሮ በሰይፍ እየተገደሉ ነው ያለቁ እንደሚገደሉና እነዚያም የሚያውቁ ደግሞ ገዳዮቹ እኛ በቃ እግዚአብሔርን ስለምናገለግል ነው የገደልናቸው ብለው ስለሚሉ እነዚህ እግዚአብሔርን አብንም ወልድንም አያውቁም ብሎ ኢየሱስ ያለው ኢየሱስና አብ ሁለቱ ናውራና ተከተላላቸው። ኢየሱስ አብን እንደሚለምን እንደገና ኢየሱስ ራሱ ብንለምነው በስሙ እንደሚያደርግልን ኢየሱስን ስንለምን ኢየሱስ ደግሞ አብን ለምኖ መንፈስ ቅዱስን ለዘላለም አብሮን እንዲኖር እንደሚሰጠን ነው የሚያስረዳን። ስለዚህ አንድ እድል ስጡኛ። ቆይ የአሁኑ ጥቅስ ላይ ላውራ። የዮሐንስ ወንጌል ጥሩ ጥቅስ ነው የጠቀሱት። ቅድም አልሰማሁትም ነበረ ምን እያሉ ነበር ስሎት እርሶም አልሰሙኝም። ዮሐንስ ወንጌል ምዕራፍ 16 ቁጥር 3 በጣም ምርጥ ጥቅስ ነው እና ምርጥ ጥቅስ ነው። ቅድም የተወሰነ ነገር ልልበት ፈልጌ ነበረ። ጥቅሱ የሚመዘዘው ከዮሐንስ ወንጌል ምዕራፍ 15 ቁጥር 21 ዮሐንስ ወንጌል ምዕራፍ 15 ቁጥር 21 ላይ ዳሩ ግን የላከኝን አያውቁምና ይህ ሁሉ ስለ ስሜ ምንድነው ያደርጉባችኋል አለ። አስተውሉ፣ የላከኙን አያውቁም አለ። ሐዋርያት ለምሳሌ ተመልክታችሁ ከሆነ ከዮሐንስ በቀር
ሌሎቹ ሐዋርያት መስዋዕት ሆነው እንደተሰዉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አፈ ታሪኮች ይናገራሉ። አፈ ታሪክ ስል በእንትኑ ሴንስ አይደለም፣ ይሄ ዝም ብሎ ልብ ወለድ ምናምን በሚለው ሳይሆን በአፈ ታሪክ ደረጃ መጥተው በኋላ ላይ የተጻፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኮች ማለት ነው። እዛ ታሪክ ላይ ሐዋርያት አብዛኞቹ ሐዋርያት ታርደው ምናምን ነው የሞቱት፣ መስዋዕት ሆነው የተሰቀሉም አሉ። እና ያንን ያደረጓቸዋል አለ። ማንም ባለማወቅ አለ የላከኝን አያውቁምና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 25 ላይም ጻድቅ አባት ሆይ ዓለም አላወቀህም አለ፣ እኔ ግን አወቅኩህ አለ። እነዚህም አንተ እንደላከኝ አወቁ አለ። ያወቁ አካላቶች አሉ ሊትራሊ ማለት ነው። ማን? ሐዋርያቶች ማለት ነው። የላኩ ኢየሱስ ክርስቶስ አብን እንዲያሳውቅ ነው የተላከው እዚህ ምድር ላይ። ልክ ማርቆስ ወንጌል ላይ እንደሚናገረው የአብን መንግስት ክብር እየሰበከ ነበር፣ የአምላክ መንግስት ቀርባለችና እያለ ማለት ነው። ስለዚህ አላወቁም ማለት። ሁለተኛም ተሰሎንቄ ምዕራፍ 1 ቁጥር 8 ላይ እግዚአብሔር የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀለናል። ማንን የማያውቁትን? እርሱን የማያውቁ በመጀመሪያ ደረጃ ማለት ነው። እና እሱን በምን በኩል ነው የምናውቀው? እንዴት ነው የምናውቀው ለሚለው ዮሐንስ ወንጌል ጥቅሶቹን ማስቀምጠው የዮሐንስ ወንጌል አውድ በዮሐንስ ወንጌል፣ የጳውሎስ መልእክታት በጳውሎስ መልእክታት፣ የሙሴ ታሪክ በሙሴ መጽሐፍ፣ ሁሉም በዛ መፈታት ስላለበት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይም አላወቃችሁትም አለ፣ እኔ ግን አውቀዋለሁ። ሱብሃንአላህ። አላወቃችሁትም ማን? አላወቁትም ብል እንደ እናንተ ሐሰተኛ ብሆን፣ ዳሩ ግን አውቀዋለሁ ቃሉን እጠብቃለሁ አለ። አምላክን አውቀዋለሁ እናንተ ግን አታውቁትም አለ። አባቴ ወዴት ነው አለ ኢየሱስ ክርስቶስ ራሱ ሲናገር ማለት ነው። ጠይቅ ወይ ምንድን ነው ሁለታችሁ አደረጋችሁት እኮ። እሺ ሜርስዬ እንዴት ችሏት ጸጥ አለች ብዬ ነበረ። ገባች። አባትህ ወዴት ነው አሉት አለ ኢየሱስ ክርስቶስም ማለት ነው። ኢየሱስም መለሰ እኔም ወይም አባቴን አታውቁም፣ እኔስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸዋል። ስለዚህ አብን ማወቅ ኢየሱስ ክርስቶስን ማወቅ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 3 ላይ ምንድነው የሚናገረው ከተባለ ይህንንም የሚያደርጉባችሁ አብና እኔን ስላላወቁ ነው። ለምን? ኢየሱስ ክርስቶስን ቢያውቁ አብን ያውቃሉ። የላከውን ከተቀበልክ መቼስ ዋናውን ትቀበላለህና ማለት ነው። መልእክተኛውን ማንን ካልናቁ እንትን አጥሩን አይነቀንቁ እንደሚባለው አይነት ማለት ነው። ከዛ አንጻር እንጂ አምላክነቱ መሆኑ አይደለም። ምክንያቱም ወረድ ስትል ኢየሱስ ሁሌ አምታች የሆኑ ቃላቶች በእንትን የሚባል ነገር አለ። እሱ ሰፊ ርዕስ ነው፣ ሌላ ጊዜ እናያለን። አምታች የሆኑ ቃላቶች በወንጌል ላይ ሲጻፉ፣ አምታች ስላችሁ አምላክ ሊሆን ይችላል ተብሎ የሚነገሩ ቃላቶች በወንጌል ላይ ሲጻፉ እዛው አፍራሽ የሆነ ነገር ታገኛላችሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ አሁን ግን ወደ ላከኝ እሄዳለሁ አለ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም፣ ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። አምላክ ነው እንዴ የተላከው የሚል ጥያቄ አእምሮ ላይ ቢያቃጭል በምንም ተአምር አምላክ ተልኳል ብለህ አታምንም። የተላከው መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለ ማለት ነው። የዘላለም ሕይወትም ብቻህን አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ነዋል። አይታል። የተላከ ነው ኢየሱስ ክርስቶስ መታወቅ አለበት እንደ መልእክተኛ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ዘግቶታል። ኢየሱስ እንደ መልእክተኛ ሳታቅ አብ አምላክ ነው የሚል ወሬ ብታወራ ዋጋ የለው። ኢየሱስን ሳያውቁ አምላክን አውቃለሁ ማለት ስራ የለ ማለት ነው። ስለዚህ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ነው አለ። ማወቅ የሚባለው ነገር ከዛ አንጻር የመጣ ነው እንጂ አምላክነቱን የሚያሳይ አይደለም ነው ምለው። ይቀጥሉ። አሁን በጣም ጥሩ ማብራሪያ ሰጥተዋል። እዚች ጋ ግን ግልጽ ያልሆነልህ ነገር ዮሐንስ ወንጌል ምዕራፍ 10 ላይ እዚች ጋ ላውራ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 22 ጀምሮ ምን እንደሚል ሙሉ ሐሳቡን እንየውና በምን ምክንያት ነው አይሁዶች ሊወግሩት የተነሱ የሚለውን እናያለን። በኢየሩሳሌም የቤተ መቅደስ መታደስ ባልሆነ ጊዜውም ክረምት ነበረ። ኢየሱስ በቤተ መቅደስ ግቢ በሰለሞን መመላለሻ ያልፍ ነበር። አይሁድም ከበውት እስከ መቼ ልባችን ታንጠለጥላለህ? ታንጠልጥለህ ታቆየናለህ? አንተ ክርስቶስ ከሆንክ በግልጽ ንገረን አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እኔ ነግሬያችሁ ነበር፣ እናንተ ግን አታምኑም። በአባቴ ስም የማደርጋቸው ታምራት ስለ እኔ ይናገራሉ። እናንተ ግን በጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔ ያውቃቸዋለሁ፣ እነርሱ ይከተሉኛል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄም ሊነጥቃቸው የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣
ከአባቴም እጅ ማንም ሊነጥቃቸው አይችልም። እኔና አብ አንድ ነን አለ። ከዛስ አይሁድ ሊወግሩት እንደገና ድንጋይ አነሱ። ኢየሱስ ግን ከአብ የሆኑ ብዙ ታላላቅ ታምራትን አሳየዋችሁ፣ ታዲያ ከነዚህ ስለ የትኛው ትወግሩኛላችሁ አላቸው። አይሁድም የምንወግርህ ተራ ሰው ሆነህ ሳለህ ራስን አምላክ በማድረግ የስድብ ቃል ስለተናገርክ ነው እንጂ ከነዚህ ስለ የትኛውም አይደለም ብለው መለሱለት ይላል። አሁን ኢየሱስ በዛን ሰዓት ይችን ቃል ሲናገር አይሁዶች ገብቷቸዋል። እኔና አብ አንድ ነን ስንል አንተ ተራ ሰው ሁነህ የምናይ የምንጨብጥ ምንዳስስህ ምንም ልታረግ የማትችል የምትመስል ሰው ሁነህ እያለ እኔና አብ አንድ ነን ብሎህ መናገር ስድብ ነው። አንተ ከእግዚአብሔር ጋር ራስህን አስተካክልሃል። ትክክለኛ ራስን በእግዚአብሔር ሌብል አድርጋል። ደረጃን ከእሱ ጋር ስላስተካከልክ እንጂ ስላደረግከው የሞተ ስላስነሳ፣ በሽተኞች ስለፈወስክ፣ አጋንንት ከሰው ላይ ስላወጣ፣ ታምራትና ድንቅ ስላረክ በእሱ ምክንያት አይደለም አሉት። ግን ስለ የትኛው ነው ሲላቸው ራስን ተራ ሰው አድርገህ ግን አምላክ አረክ። የእነሱ ጥያቄ ድንጋይ አንስተው ሊወግሩት የተነሱበት አምላክ አረክ ነው። እኔና አብ አንድ ነን ብሎ ሲነግራቸው አብ አምላክ ነው፣ ጌታ ነው፣ ገዢ ነው፣ ትልቅ ነው። ኢየሱስም ልክ በሱ እንትን ነው ሌብል ነው የተናገራቸው። ያንን ነው እሱ እንትን ሲላቸው፣ ከዛስ ምን እንዳሉት ደግሞ ቀጥለን እንይ። ኢየሱስም እንዲህ ሲል መለሰላቸው። ቁጥር 34 በሕጋችሁ እናንተ አማልክት ናችሁ አልኩ ተብሎ አልተጻፈምን? የእግዚአብሔር ቃል የመጣላቸውን አማልክት ናቸው አማልክት ካላችሁና መጽሐፍ ሊሻር የማይቻል ከሆነ መጽሐፍ ሊሻር የማይቻል ከሆነ ታዲያ የእግዚአብሔር ልጅ ነኝ ስላልሁ አብ ለራሱ ለይቶ የቀደሰውና ወደ ዓለም የላከውን ተሳድባል ብላችሁ ለምን ትወነጅሉኛላችሁ? አባቴ የሚያደርገውን ባላደርግ አትመኑኝ። የማደርገው ከሆነ ግን እኔም ባታምኑኝ እንኳ አብ በእኔ እንዳለ እኔም በአብ እንዳለው ታውቁና ታስተውሉ ዘንድ ታምራቱን እመኑ። እንደገናም ሊይዙት ሞከሩ፣ እርሱ ግን ከእጃቸው አመለጠ ይላል። አሁን እዚህ ጋር እግዚአብሔር ኢየሱስን ወደ ዓለም ለይቶ ቀድሶ እንደላከው እነሱ ደግሞ እንዳልተቀበሉት እንደውም እንደ ተራ ሰው ስለቆጠሩት፣ ከዛም ኢየሱስ እንዲህ ብሎ ስለመለሰላቸው እናንተ በሕጋችሁ እናንተ አማልክት ናችሁ ተብሎ አልተጻፈምን? ምን ማለት ነው ይሄ ቃል? እናንተ በሕጋችሁ አማልክት ናችሁ ተብሎ አልተጻፈምን? ይሄ መጽሐፍ የምናገኘው በመዝሙራት መጽሐፍት ነው። አማልክት ናችሁ ተብሎ ተጽፏል። ግን እንደ ሰው ትሞታላችሁ ይላል። የሰው ልጆችን ነው የሚናገረው። እናንተ በሕጋችሁ እኮ አማልክት ናችሁ ተብላችኋል፣ የእግዚአብሔር ልጆች ናችሁ ተብላችኋል። ግን እንደ ሰው ትሞታላችሁ፣ እንደ ሰው ትደክማላችሁ። የእግዚአብሔር ልጁ ናችሁ፣ ትደክማላችሁ። የእግዚአብሔር ልጅ ናችሁ፣ ትሞታላችሁ። አፈር ይበላችኋል። እንደ ነገስታት እንደ ትልቅ ምናምን ሁናችሁ ግን መጨረሻችሁ አፈር ነው ተብሎ በመዝሙር ተጽፏል። ይሄ ቃል የማይሻር ከሆነ የእግዚአብሔር ቃል የመጣላቸው አማልክት ካላቸው አማልክት ቃሉ ከመጣላቸው አማልክት ናቸው ከተባሉ መጽሐፍ ሊሻር የማይቻል ከሆነ ታዲያ የእግዚአብሔር ልጅ ነኝ ስላል አብ ለራሱ ለይቶ የቀደሰውና ወደ ዓለም የላከውን ተሳድባል ብላችሁ ለምን ትወነጅሉኛላችሁ? እዚህ ጋር ኢየሱስ ክርስቶስ ይቅርታ፣ ያው ጸጥ ያልኩ የቤተኝነት ስሜት እንዲሰማህ ነው። ረዥም ሰዓት እንትን ስላልክ ከፈቀድክልኝ እኔ አንድ በ2 ደቂቃ ባልሞላ ጊዜ ውስጥ አጠቃላይ ያነሳቸውን ነገራቶች ሁሉንም መልስ መስጠት። ፍትህ ላይ ሻበል እዛ ወረድና ችግር የለውም። ፍትህ ትቀጥላለህ፣ እንዳታወርዱት ትቀጥላለህ። አንተ ይቅርታሽ፣ ችግር የለውም። ሚውት አድርግና ችግር የለውም ትቀጥላለህ። ከዛ አንድ መማማር ስለያዘ ማለት ነው። ምንም ችግር የለውም። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አንድ የሚለው ቃል መሰረታዊ ተደርጎ እርሶ ሲያነሱት የነበረው ነጥብ ማለት ነው። በውይይት ላይ የገረመኝ ነገር ምንድን ነው? እርሶ የኢየሱስ ክርስቶስን አምላክነት ማረጋገጫ አድርገው ሲያስቀምጡ ምንድን ነው ያስቀመጡት? የኢየሱስ ክርስቶስን አይሁድ ራሱ ገብቷቸው ነበረ ብለዋል።
ይሄ ለዮሐንስ ወንጌል ጸሐፊ በራሱ እኔ ወንጌላዊው ዮሐንስ ጸሐፊው እሱ ሆኖ ወንጌላዊ ዮሐንስ እኛ ያልነውን ቢሰማ በጣም ነበር የሚስቅብን ማለት ነው። ለምን መሰላችሁ? ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ኒቆዲሞስ ማለት የአይሁድ መምህር ነው። ተራ አይሁድ አይደለም፣ ትልቅ የአይሁድ መምህር ነው። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። እንዴት አይሁዶች እንዴት እንደሚረዱ ደግሞ ላስረዳችሁ። ኒቆዲሞስ ምን አለ? 4 ላይ መጣ ነው ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? እንዴ ሁለተኛይቱ ወደ እናይቱ ማህፀን ገብቶ ይወለድ ዘንድ ይቻለዋል አለ። አይታል አልተረዱትም። ሊትራሊ ማለት ነው። ኢየሱስ ስለ መንፈሳዊ ውልደት ነው እያወራ ያለው። ዳግም ውልደት ሲል በመንፈስ ቅዱስ መወለድን ነው። ስለመጠመቅ ነው የሚያወራው። በአምላክ ስለማመን ነው የሚያወራው። ይሄኛው ዞረና ምንድነው? እንዴት ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? እንዴት ነው የምታስበው አለው ለኢየሱስ ክርስቶስ። አይሁዶች ኢየሱስን ተረድተውት አያውቁም በምንም ተአምር ማለት ነው። ስለዚህ ይሄ ሙግት የሚሰራ አይደለም። አንድ ሁለተኛ እናንተ አማልክት ናቸው አሉ ተብሎ እዛ ጋር የመጣውን ነገር ቀለል አድርገን ስንመለከተው ግሪከኛው መመልከት ነው። በግሪክ ላይ አምላክ ወይም ቴዎስ የሚለው ቃል ሁለት አይነት አገባብ አለው። አንደኛው ውስን የሆነ መስተጻምር ሲገባ ነው። አንደኛው ያለ ውስን መስተጻምር ሲገባ ነው። ውስን መስተጻምር ተጠቃሎበት ከገባ በግሪክ ላይ ማለት ነው ቴዎስ ከሚለው ፊት ለፊት ውስን መስተጻምር ከገባ ምን ተብሎ ይፈታል? አምላክ ተብሎ ሊትራል ይፈታል ማለት ነው። ለምሳሌ ኢናርኬን ሆሎጎስ የሚለውን የዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ስትመለከቱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ለሚለው የግሪኩን ቃል ብትመለከቱ ቴዎስ ከሚለው ፊት ለፊት ውስን መስተጻምር አለ። ውስን መስተጻምር ካለበት አምላክ ተብሎ ነው የሚፈታው። ውስን መስተጻምር ደግሞ ካሌለበት የሹመት አማልክትነትን ያሳያል። አሁን እንደወረዳ ቃል ነው። ሌላው መማሪያ ይሆናል ብዬ ነው። የኢየሱስ ክርስቶስን ትምህርት የኢየሱስ ክርስቶስ አምላክነት እዛ ጋር የኢየሱስ አምላክነት ሊትራሊ ከማን ጋር የሚገናኝ ነው ማለት ነው? መዝሙረ ዳዊት ምዕራፍ 45 ላይ እንዲሁም ሌሎች ጥቅስ ላይ ምንም ማማረባ አህዛብ እንደተኛ ሊያስተምርን ይችላል። ብራዘር ተማማሩ። በእርግጥ በአካሄድህ ነው ልጅዋለሁ፣ ግን አንዳንድ ጊዜ የሆነ አለ አይደለ በራስ ትራንስሌት የምታደርገው ነገር አልተመቸኝም እኮ። ትቀጥላለህ፣ ችግር የለም። አንድ ብቻ ላጠቃልል። አይ ከታይ ታስቀባጥራቸዋለህ ሌላ ነገር እያሉ እኔን ግን ብሎክ አድርገኸኛል። አይ አራራኩም፣ ችግር የለም። አንድ ትቀጥላለህ። ለምን አንተ ግን ተሻለ መምህር ጋር አሁን ለምሳሌ ከማይመለከተ እኛንም ጴንጤውንም ሁሉንም ካቶሊኩንም በአንድ የሆነ ነገር ተናገር ከማውቀስ ለምን ጥሩ መምህር ጋር እንደዛ አቅሙ ካለ አታወራም? ችግር የለም። አሁን ምን መሰለህ አሁን ይሄ የመሰዳደብ የመበሻሸቅ ምናምን ወላሂ እዛ ሁኔታ ላይ አይደለም ማለት ነው። አልፈናል ከዛ በጣም ኖ እናንተ እዚህ የነበሩት ግለሰብ በቃ አምላክ ኢየሱስ አምላክነትን የሚሉበትን ጥቅስ አመጡ። እዛ ጥቅስ ላይ እያወራን ነበር። አሁን አንተ ለምሳሌ አንተም አሁን እድል ልስጥህ። ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ አምላክ ነው ብለህ ታምናለህ? እኔ ቀድመዋለሁ ልጠይቅ ስለ አላህ። ችግር የለውም። አንቺ ትጠይቂያለሽ። ሜርሲ አንቺ ቤተኛ እኮ ነሽ። ቡና ምናምን እያፈላሽ መጠየቅ ካልፈለጋችሁ እንዴት ምን እናድርግ? አንቺ እኮ ቤተኛ ነሽ። ቡና እያፈላሽ ጠብቂ ነው እንግዳ መጀመሪያ እነሱ ማስተናገር ምን ሆነ? እኔ ነኝ አንደኛው እኮ ቀድመው እኔ ቀድማለሁ። ትራልኝ ምን አለ መሰለሽ በባህላችን ልንገርህ፣ እናንተ ለማስተማር ለመማር እስካልሆነ ድረስ ለማስተማር ፈጽሞ ልኮ ነው አትችሉም። ልንገርህ። እሺ ሮያልዬ ቆይ በቃ ወላሂ ታስተምረኛለህ። ችግር የለውም። እሺ ሜርሲ ትጠይቅ፣ ከዛ አንተ ትቀጥላለህ። እሺ ሜርሲ ትጠይቅ። ቃል ልታጣጥል ትሞክራለህ። አንድ የወንድማችን ጠይቅና እኔ ልውረድ። እሺ እኔ ጥያቄ የሆነብኝ እንዴት መሰላችሁ አላህ ይታያል የሚለው ነው ጥያቄ የሆነብኝ። እንዴት ነው ይልሻል? አላህን ፍሪ። ደግመሽ ያንን ጥያቄ እንዳትጠይቂ ነው ደግመሽ እንዳትጠይቂ። ስንቴ ነው የመለስኩልሽ? ምን ብለህ መለስክ? መልሼልሻለሁ። አሁን የምትጠይቂውን ጥያቄ ምንድነው? አሁን የምጠይቀው ገና እኮ አልጠየቅኩም። እሺ ነብዩ ይታያል ልትል ነው? ነብዩ አላህን አይተውታል ልትል ነው? እሺ ቀጥይ። ኧረ አይደለም። ኧረ ተረጋጋ። ዝም ብለህ ነው የምታወራው። አላህ ይታያል ብለሽ ጀምር። አሰማኝም እና ከዛ በኋላ መልሼልሻለሁ። እንደዚህ ማለት ነው። እኔ አሁን የሆነ ሰው ሰምቼው የሆነ ሙስሊም የኛ አላህ ከአይሁድ ጋር አንድ አይነት ነው አላሃችን እና የነሱ አምላክና የኛ አንድ ነው ሲል ሰማሁት። የአይሁዶቹ ሳይ ደግሞ መንፈስ ነው መታየት አይችልም፣ በመለኮቱ መታየት አይችልም። የእናንተ ደግሞ በትንሣኤ ጊዜ ታዩታላችሁ።
ይሄን አስረዳኝ ያልኩ። እንዴት ነው በትንሣኤ የሙሴ አምላክ አይታይም የእናንተ ግን ይታያል? እንዴት አንድ ትላላችሁ? እኔ ጥያቄ። እሺ እኛ በመሰረቱ የኛና የአይሁድ አምላክ የኛም የአይሁድም የክርስቲያኖችም የጣዖት አምላኪያንም የዛፍ አምላኪያንም የእርሳስ አምላኪያንም የላም አምላኪያንም አምላካችን አንድ ነው። ማን ነው? አላህ ነው። ሁሉንም የፈጠረው አላህ ነው። እነርሱ የሚያመልኩት አይደለም። አስተውይ። እነርሱ የሚያመልኩትና አምላክነት ይለያያል። ተራሱ እኮ ሙሉ እጁን እንኳን ሁሉ አንድ እጅ አንድ እግር አድርጎ ነው የፈጠረው። ችግር የለውም። ቆይ አንዴ ትቀጥላለህ። በመሀል አትግባ። አሁን እንትን እያረከ ነው፣ ፎርስ እያረከ ነው፣ እንድናወርድ ምናምን እንትን እያረከ ነው። የፈጠረን አምላክ አንድ ነው ዞሮ ዞሮ ማለት ነው። ግን አረባክ እነርሱ የሚያመልኩት ሌላ ነው። ለምሳሌ አይሁዶች አምላክን የገለጹበት መንገድ ለምሳሌ አምላክ እንደ ምጥ እንደያዛት ሴት ይጮሃል ይላል። የእናንተ አምላክ ምጥ እንደያዛት ሴት ይጮሃል ወይ ብትይ ወነዑዙ ቢላህ አምላካችን እንደዚህ አይደለም፣ የለም እንደዚህ የሚል ባይብሉ ግን አምላክ ምጥ እንደያዛት ሴት ጮኸ ይላል። ይቀጥላል። አምላክ በደንብ አስተውሉ። የባይብል ላይ ያለው አምላክ መጮህ አይደለም ስለመታየት ነው ጥያቄ። ወንድማችን መጮህ ምን ይጮሃል የሚለው ሌላ ይኖርበታልና እንጂ ምንድነው? ቆያ ነው የጠየቅሽኝ አንድ ነው ወይ ነው ያልኩኝ። መታየት እንዴት ብሎ እግዚአብሔር ይታያል? ኦኬ ቆይ የመለስኩልሽ ነው እንዴ። ለምሳሌ በምሳሌ ምንም አገላለጽ ይሁን ባህር ዳር አጠገብ እንትን ብሎ በምላጭ ይላጫል ምናምን ይላል። እንግዲህ አሁን ይሄንን እኛ አምላክ እንደዚህ እንገልጸዋለን አንገልጸው፣ ግን የፈጠረን አምላክ አንድ አይነት ነው። ስለዚህ የባይብሉ ላይ የተገለጸው ነገር በሙሉ አለ ብለን አናምንም። አላህ ሱብሓነሁ ወተዓላ በመለኮታዊነቱ ላይ ላቱድሪኩል አብሳር አይን ሊያየው አይችልም። ነብዩ አላህን አይተውታል ወይ? አዎ አይተውታል። ያዩት ግን ምድራዊ ህይወት ላይ አይደለም፣ ወይም ደግሞ ሊትራሊ እንደዚህ አይደለም፣ በህልም ነው። በህልም አይተውታል፣ ሰሂህ በሆነ ሐዲስ ላይ ማለት ነው። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና መሐመድ ህልም እውነት አይደለም እንዴ? እውነት እኮ ነው። አራንዴ ባክስ ናይ ላሰረዳብ ነው። ይሄንም ችግር የለውም። ሚውት አድርጊ ሜርሲ። በቃ ይሄንን እኮ ስመልስልሽ ያበቃል። ከዛ ከዋይቲ ጋር ነው የምንቀጥለው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህልም አይተውታል፣ በእውን ግን አላዩትም። ሸኽ ኢብኑ ተይሚያ ረሂመሁላህ ተዓላ ምን ብለው ነው ያስቀመጠው? አላህ ሱብሓነሁ ወተዓላ በእውን ህይወት ላይ ሊታይ አይችልም። ነገር ግን አማ ፊል መናም ፈሙሕተመል ሊታይ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም እንዳዩት ሰሒህ ትርሚዚ ላይ የተዘገበ ሰሒህ የሆነ ሐዲስ ስላለ ማለት ነው። ምታዩት በህልም ነው። በመጨረሻ ጊዜ ምታዩት እናንተ ታዩት የለም እኮ ልቀጥል ግን አይደለም ጥያቄ ነው። የመጨረሻ ሜርሲ ጣልቃ ትግቢ አንዴ ሚዩት አድርጊ። ወደ ጥያቄ እንዴ ስርዓት የላችሁም እንዴ? ቀጥላው። ኦኬ አፎን በቦዲጋርድ ካልሆነ እኮ አንችልሽም ሜርሲ። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወደ መጨረሻው ደግሞ ወደ ምጽአት ቀን ደግሞ መጨረሻ ቀን ላይ ደግሞ ስንሄድ ነገ የቂያማ ቀን ላይ መላእክቱም ሆኑ ጌታ አላህ Subhanahu Wa Ta'ala መላእክቶች በሰፍ ሆነው ይመጣሉ ተብሏል። ከዛ ምእመናኖች አላህን Subhanahu Wa Ta'ala ያዩታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የበድር ቀን ላይ ጨረቃን እንደምታዩት አላህን Subhanahu Wa Ta'ala ነገ የቂያማ ቀን ታዩታላችሁ ላ ተضامون برؤيته ብሏል። አላህን Subhanahu Wa Ta'ala በማየት ላይ ምንም የሚጋርዳችሁ የሆነ ነገር የሚያረጋችሁ ነገር የለም። በሐዲስ በቁርአን ላይ አላህ Subhanahu Wa Ta'ala እንዳስቀመጠው وجوه يومئذ ناظرة ነገ የቂያማ ቀን ወደ ጌታቸው አምላክ Subhanahu Wa Ta'ala የሚመለከቱ ፊቶች አሉ ተብሎ ተቀምጧል። አላህ Subhanahu Wa Ta'ala የእርሱን ፊት ከሚመለከቱት አላህ ያድርገንና ማለት ነው። ያ መመልከት ግን አሁን ባለው ህይወት ላይ ልናስቀምጠው እንችላለን ወይ? በምንም ተአምር ልንመዝነው አንችልም። ያን የሚኖረው ህይወት አሁን ካለን ህይወት የተለየ ነው። አሁን የምንኖረው ህይወት በጣም በብዙ ነገራቶች የታጠረ ነው። ሙስተቲር ነው፣ ሰትር የተደረገበት ህይወት ነው። ለምሳሌ መላእክቶችን ማየት አንችልም። ከመናፍስቶች ጋር ምናምን መሳሰለው ነገር ጋር እንትን ማለት አንችልም። ነገ ሁሉ ነገር ልቅ ነው ያ ቀን ላይ ማለት ነው። መላእክት ጋር የምንተያይበት ቀን፣ ከአጋንንት ጋር ከሁሉም ጋር የምትተያይበት ቀን ነው። የተለየ የሆነ ነገር አላህ የሚሰጥበት ቀን ነው። ስለዚህ አላህ የማየትን ችሎታ ይሰጠናል ማለት ነው። በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለው ነው ያስቀመጡት? ነገ የቂያማ ቀን አላህ Subhanahu Wa Ta'ala ሁሉንም አካል ያናግረዋል። ሁሉንም አካል አላህን ያየዋል። ባሪያ እያለ አላህ ያናግረዋል ብሎ አስቀምጧል። ስለዚህ ነገ የቂያማ ቀን እናየዋለን። አይሁዶችና ክርስቲያኖች አምላክን አላዩትም። ስለዚህ አምላክን ስላላዩት እናንተ የነርሱን አምላክ አይደለም የምታመልኩት የሚባለው ነገር ከተነሳ በመሰረቱ እኛ የኛም የነርሱ አምላክ አንድ ነው እንጂ እነርሱ የሚያመልኩትን እኛ አናመልክም። ላ አዕቡዱ ማ ተዕቡዱ እናንተ የምታመልኩትን እኔ አላመልክም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙሽሪኮች ማለት ነው። በሌላ የቁርአን አንቀጽ ላይ ግን ወለኢን ሰአልተው መን ኸለቀ ሰማዋቲ ወልአርድ ለየቁሉነ አላህ
ስለዚህ አላህን አላመልክም ማለት ነው አይደለም። ማዕናው እንደዛ አይደለም። የፈጠረን አምላክ አንድ ቢሆንም አምላካችን አንድ ነው። እኛ ግን ሁላችሁም ግን የተለያየ ነገር እያመለካችሁ ነው። ክርስቲያኖች አምላክ አንድም ሶስትም ነው ብለው ሶስት አማልክትን እያመለኩ ነው። አይሁዶች ለአምላክ የተወሰነ ስህተት የሆነ ነገር ሰጥተው ኦርሻሊም አንቺ የነቢያት ገዳይ እንደተባለችው ነቢያትን የሚጨፈጭፍ ሆነዋል እነርሱ። እኛ ሙስሊሞች ደግሞ ስትሪክት የሆነ ሞኖቲዝምነትን አንድ አምላክ ማምለክን ይዘን ቀጥለናል ማለት። ስለዚህ መልሱ ይሄ ነው። ሜርሲ ጥሩ ነው። አሁን መልሱን ጥሩ ነው። አሁን ግን እኛ የምናመልከው እና አይሁዳው የምናመልከው አምላክ አሁን እዚህ ዘጸአት 33:20 ምን ይለዋል ሙሴ? ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። ሰው አይቶኝ። አሁን እናንተ ከሞት በኋላ ፈጣሪ ሰው ነው የምትሆኑ። ይገርሞኛል ይሄ ነገር። ምድራዊ ህይወት ላይ ነው ይሄ አይደለም። ምድራዊ ህይወት የሚል ያለ ሰው ነው የሚለው። ሰው እኛ ሁሉም ሰው ነን፣ በኋላም ሰው ነን። አንዴ ማስረጃ ልስጥሽ። ዘጸአት ምዕራፍ 33 ቁጥር 18 እዚህ የጠቀሽው ጥቅስ ላይ ማለት ነው። ዘጸአት ምዕራፍ 33 ቁጥር 17 ላይ እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህ ስላወቅኩ ይህንን ያልኩህን ነገር አድርጋለሁ አለ። እርሱም አለ እባክህ ክብርህን አሳየኝ። ስለመታየት ነው የማወራው፣ ሌላ እንጂ። አሁን እኔ የምልህ ስለመታየት እግዚአብሔር ሰውን አይቶት በህይወት እንደማይኖር ይነግረናል እዚህ ጋር። አንዴ ያናግረን እንዴ! በህይወት አትኖርም እኮ ነው የሚለው። ደግሞ ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። ሰው እኮ በፈጠረች እኔ ልስጥሽ መልሱን እኮ ምን እንደሆነ እዚህ ምድራዊ ህይወት መሆኑን ለማስረጃ ልስጥሽ። እርሱም አለ እዛው አለ ዘጸአት ምዕራፍ 33 ቁጥር 18 ላይ እርሱም አለ እባክህ ክብርህን አሳየኝ አለ። አሳየኝ ነው አሁን ጥያቄ ጠይቀው። እግዚአብሔርም አለ እኔ መልካምነቴን ሁሉ በፊትህ አሳለፍሁ፣ የእግዚአብሔርን ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምመረምረውንም እመረምራለሁ አለ። ከዛስ ደግሞም ሰው አይቶኝ አይድንም፣ ፊቴን ማየት አይችልም አለ። ስለዚህ ሰው የአብን ፊት ካየ ይሞታል አይደለ? ስለዚህ ሞት ያለው በቀጣይቱ ህይወት ነው። ቆይ ሞት ያለው በቀጣይቱ ህይወት ነው ወይስ በዚህ ህይወት ነው ሞት ያለው? በህይወት አይኖርም አለው። ሞት ያለው በቀጣይቱ ህይወት ነው ወይስ በዚህ ዘመን ህይወት ነው? በህይወት አይኖርም እኮ ነው የሚለው እኮ። ይሞታል ነው የሚለው። ሞት ያለው እኮ ይሞታል አይደል? አይድንም ማለት ይሞታል አይደል? ይሞታል የሚለው የት አለ? ተስማምታ ነበር። አይድንም ማለት ይሞታል ማለት ነው አይደለም? አይድንም በህይወት አይኖርም ማለት ነው። ኦኬ እኮ እሺ፣ በህይወት አይኖርም የተባለው መሞት የሚባል ነገር ያለው አሁን ነው ወይስ በቀጣይ ህይወት ነው? ህይወት አለ እኮ። ከሞትክ በኋላም ህይወት አለ እኮ። ከሞት በኋላ ሞት አለ። ከሞት በኋላ ሞት አለ። ካየኸው እኛ እናየውም። ሞት የለም ግን በህይወት በቃ ሞት ካሌለ ስለዚህ የሚሞተው በዚህ ዓለም ስለሆነ ስለዚህ ዓለም ሞት ነው እያወራ ያለው ማለት ነው። ሊትራል እኛ ማየት አንችልም እኮ ነው የምልህ። እኛ እግዚአብሔር በመለኮቱ ማየት አንችልም። ሰው ነን፣ ብንሞቱም ሰው ነን። አላህና ስትሞቱ መልአክ ነው የምትሆኑት። እንደ መልአክ ነው የምትሆኑት። እንደ መልአክ እንጂ መልአክ አይደለም። እንደ መልአክ ነው ያለው። እንደ መልአክ ነው የምትሆኑት። መልአክ አንሆንም። መልአክ አይልም። እንደ መልአክ ትሆናላችሁ ነው ያለው እኮ። እንደ መልአክ ነው የምትሆኑት። እኔም እንደ መልአክ የኛ አሁን አንተ መጽሐፍ ቅዱስ በደንብ ማወቅ አለብህ ወንድማችን፣ ክርስትናን ማወቅ አለብህ እንጂ በአንተ የቁርአን ሌላ ነው። አላህ የቁርአን ነው አላህ። አንተም አሁን እንደ መልአክ አይደለም። ወይ ልቀጥልልሽ እኮ ነው ገና። እሺ አሁን ደግሞ ሌም የሆነ አርጊመንት ነው የምናነሳው። ያዕቆብ እግዚአብሔርን አይቶታል አላየውም? ያዕቆብ ከእግዚአብሔር ጋር ሲታገል አልነበረም? አይቶት እኮ እንደ መልአክ ሆኖ ነው የሚታይ። እግዚአብሔር እኮ አይታይም በመለኮቱ እኮ። እግዚአብሔር መልአክ ሆኖ ነው በቃ እንደ ሰው ይሆናል። እንደ ሰው ሆኖ ኦኬ። እግዚአብሔር ለአባታችን አብርሃም እኮ ታይቶታል እንደ ሰው። ግን እግዚአብሔር በመለኮት መታየት አይችልም እኮ። እግዚአብሔር ከያዕቆብ ጋር የታገለው ሰው ሆኖ ነው? እንደ ሰው ሆኖ ነው። እንደ ሰው ሆኖ ነው እንደ ሰው ሆኖ እንጂ ሰው የሆነው በኢየሱስ ክርስቶስ ብቻ ነው። ሰው የሆነው ስጋ የለበሰው እንደ ሰው ሆኖ ነው። እንደ ሰው ማለት ነው። እንደ ሰው እንደ አብርሃምን እንደታየው እንደ ሰው ሆኖ እንደዛ ብሎ ደግሞ ታየው። ለምን እንትን ያለሽ ሰው ሆኖ በይ ሰው ነው አይደለ? እንደ ሰው ሆኖ ነው። እሱ ተመስሎ
እኮ ሰው ነው አይደል? ይለያያል። አሁን እንደ ሰው የሆነው ክርስቶስ ነው። ክርስቶስ ከድንግል ማርያም ተወልዶ እግዚአብሔር ከድንግል ተወልዶ ሰው የሆነው ኢየሱስ ክርስቶስ ነው። ለአባታችን አብርሃም የታየው እንደ ሰው ሆኖ ነው። ለዳንኤልም እንደዛ እንደ ሰው ሆኖ ነው። ወንድማችን አማርኛም በደንብ አልችል ላስረዳት እሞክራለሁ። እሺ እንትናን አተልቁልኝ። ሁድሁድን አንዴ አተልቁልኝ። እንዴት ነው ማድረግ የሚቻለው? ስጠኝ፣ እኔ ያወጣውን መጽሐፍ ስጠኝ። ጥቅስ ወንድም ስዊች ነው ምንድን ነው የሚባለው? ፓስፖርት ገዝቶ በ10 ስለሆነ ማለት ነው። ኦኬ ኧረ ኡስታዝ ቴክኒክና ታክቲክ አለው። እሺ ያው ዘፍጥረት ምዕራፍ 32 ቁጥር 29 ያዕቆብም እግዚአብሔርን ፊት ለፊት አየሁት ሰውነቴም እንድናቀረች ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው አለ። ጵኒኤል ብሎ ጠራው አይደል? ያን ቦታ ስም አዎ። ትርጓሜው ምንድን ነው? እግዚአብሔር የታየበት ስለሆነ ነው አይደል? እንደዛ ብሎ የጠራው ፊት ለፊት እግዚአብሔርን አየሁት አለ። እግዚአብሔር ሰው ነው ወይስ እግዚአብሔርን ያየው? ሊትራሊ እግዚአብሔር በመለኮቱ አይታይም ወንድማችን፣ በመለኮቱ አይደለም የታየው፣ እንደ ሰው ሆኖ ነው የታየው። እሺ ሰውየው እግዚአብሔር ነው የታየው። ሰው ሆኖ ሲታይ ለምሳሌ ወንድ ከሆነ መቼስ መራቢያ አካል ምናምን አለው። እሱ እግዚአብሔር ነው የታየው። እግዚአብሔር እንደ ሰው ሆኖ ተገለጠለት። እኔ ሰው አይደለሁም ይላል እግዚአብሔር። እሺ ሰው አይደለም አልኩህ እኮ በመለኮቱ እግዚአብሔር መታየት አይችልም እያልኩ እሱ እኮ ነው እኔ ከአንተ ጋር የሚያነጋግረኝ። አላህን በመለኮት እናየዋለን ስትሉ እንዴት ብሎ እግዚአብሔር በመለኮት መታየት ይችላል ነው የኔ እኮ ጥያቄ። እኛ አላህ ጋር ስትመጪ ሜርሲ የአላህ መለኮት ኮት አይደለም ጥሎት ምናምን አንዴ መለኮቴን አስቀምጬ ሰው ሆኜ ልምጣ እንደ እንስሳ ሆኜ ልምጣ የሚል አምላክ አይደለም ያለን። ጥራት የተገባው አምላክ ነው ያለው አላህ ሱብሓነሁ ወተዓላ ማለት። አላህ መለኮት አይደለም። እግርና እጅ ካለው እኮ መለኮት አይደለም። የሚዳሰስና የሚጨበጥ አለው አካል። እንዴት ብሎ መለኮት ነው? መለኮት ማለት የማይዳሰስ እግዚአብሔር አካል የለውም። እግዚአብሔር አካል የለውም። ቆይ ሚትሽናሽ ኦርቶዶክስ ናት ፕሮቴስታንት ናት? ምንድነሽ? ኦኬ ይሳቅ መቀጠል ትችላለህ። ጥያቄ ሜርሲ ጥያቄ ነው። ከዛ ትቀጥያለሽ ከሱ ጋር። አብ ወልድን ያየዋል? አብን ወልድ ያየዋል? አብ ወልድማ የራሱ ወልድ አብ ወልድን ያየዋል? የራሱ እኮ ያየዋል ወይ? ወልድ የራሱ ያየዋል ወይ? ያየዋል ወይ? የአብን ቃል ነው የሱ ቃል ስለሆነ ለምን አየውም? የሱ አካላት እኮ ነው። አንተ አሁን ቃል ስለዚህ ይተያያሉ። ታዲያ የሱ አካል ነው እኮ ስለዚህ ይተያያሉ ወይ? አንተ ቃል ታየዋለህ? የኔን ተይው። እኔ ጠየቅኩሽ አብና ወልድ ይተያያሉ? ቃልን ታየዋለህ አንተ? እኔ አላየውም። አንቺ አብና ወልድ ይተያያሉ? ይታያሉ። ስለዚህ አሁን አንቺ በጠየቅሽው መሰረት አብ የማይታየው እግዚአብሔር የማይታይ ሆኖ ሳይሆን እኛ ማየት ስለማንችል ነው ማናየው እንጂ አብና ወልድ ይተያያሉ። አቡኪ ቀጥል። እሺ ይሄን ልጠይቃ። የኛ ግን አልኩ በዘጸአት አሁን ያነበብኩት የሰው ልጅ ካየኝ በህይወት አይኖሩም ይላል እና እሱን ነው እኔ ጥያቄ። በመለኮት አቡኪ ቀጥል። እግዚአብሔር በመለኮት መታየት አይችልም ነው የኔ ጥያቄ። እንደዛ የሚል ነገር የለም። እዚህ ምድር ላይ ነው እንጂ አሁን እኮ ዘገብ እኮ እዚህ ምድር ላይ ነው ኢየሱስን አብን እኛም አብ እናየዋለን በመለኮት ብለን አናምንም ወንድማችን። በኢየሱስ ክርስቶስ በዛ ፍጹም ሰው ፍጹም አምላክ የሆነ እሱን ነው የሚመጣው፣ እሱን ነው ደግሞ የምናየው። አሁን እዚህ ጋር ምን መሰለኝ ወንድማችን የአንቺ እምነት ዋጋ የለውም። ለምሳሌ በምጽአት ቀን አብ ይመጣል አይደል? እግዚአብሔር ወደዚህ ይመጣል። እሱ እኮ ነው በኢየሱስ ክርስቶስ ብቻ ነው የሚመጣው። እግዚአብሔር በመለኮት ሁሌም አለ እኮ ሁሉም በሁሉም ሙሉ አለ። ግን በኢየሱስ ክርስቶስ ስለተገለጠልን የሚመጣውም ኢየሱስ ክርስቶስ ብቻ ነው። አብ አይመጣም። አብና ኢየሱስ አንድ ናቸው። አብና ወልድ አንድ ስለሆኑ እሱ ነው የሚመጣው። መናፍቅ ሆንሽ ማለት ነው። ምክንያቱም አንድ መናፍቅና መጽሐፍ ቅዱስ የሚለው ነገር አብ ይመጣል የሚለው አለ። አብ ይመጣል የሚለው ታሳየኛለህ እኮ እንደዛ ነው። ቀለል አድርገሽ እንደዛ አትጠይቅኝ። እሺ አብ ይመጣል የሚለው ስጠኝ። ከምን ልስጥሽ? አሁን
ራእይ ልጥቀስልሽ ከመጽሐፍ ቅዱስ ራእይ ኢየሱስ እንደሚመጣ ይነግራል። አብ ግን ይመጣል። አብና ኢየሱስ አንድ ናቸው። በኢየሱስ ነው እኛ አብን ማየት የምንችል እንጂ እግዚአብሔር መታየት አይችልም በመለኮት። እሺ አንድ ነገር ላስማማት። እሺ አብ መጣ ማለት አብ ይታያል ማለት ነው። በምጽአት ቀን አብ መጣ ማለት መቼስ እናንተ ጋር አብ ከመጣ ታዩታላችሁ። አይናችሁን ጨፍናችሁ አይደለም የምታስተናግዱት። አብማ ሁሌም ከኛ ጋር እኮ አለ። ሁሌ እኮ በመለኮት እኮ እግዚአብሔር አምላክ ከኛ ነው፣ ግን በመለኮት መታየት አይችልም ነው የኔ እኮ። አብ እናንተ ጋር አብ ለምሳሌ ይመጣል ከተባለ በመጨረሻው ቀን ይታያል ማለት ነው አይደለም? እግዚአብሔር አብ አይታይም አልኩ እኮ። አይታይም፣ መለኮት ነው፣ መንፈስ ነው። ይታያል አይታይም አይደለም። ነገ በምጽአት ቀን አብ ይመጣል ማለት ይታያል ማለት ነው ወይስ አይደለም? አይደለም፣ ይታያል ሳይሆን ይመጣል። አሁንም አለ እኮ አልኩ። አብ እኮ እግዚአብሔር አብ ከኛ ጋር አለ። አሁንም በመለኮት ወዴት ነው ይመጣል? እናንተ አታዩትም። እሺ ወዴት ነው ይመጣው? አንብብልኝ እስኪ እናንበውና አንድ ላይ ነው። መጀመሪያ ያለበዚያ ዋጋ የለውም። ማስረጃዬን ባቀርብ ምንም ዋጋ የለውም። ማስረጃ ስጠኛ። ዝም ብለህ ከራስህ እኮ ነው የምታወራው። ወንድማችን መስማማት አለብን። የሚመጣው ክርስቶስን እየጠበቅነው ነው። አንተም ኢሳን እየጠበቅክ ነው ያለ ነው እንዴ? እነካ ወንድማችን ኢሳን መጠበቀው መጥቶ ሊሞት ነው። መጥቶ ይሞታል። እኔ ኢሳን መጠበቀው ለዛ ነው። አሁን አንቺ የጠየቅኩሽ ይሞታል። አንቺን አሁን የጠየቅኩሽ ነገር ምንድን ነው? አብ ይመጣል ወይስ አይመጣም? ምን ትሰጠኛለህ ወንድማችን? እሰጥሻለሁ፣ ችግር የለም። አሁን የጠየቅኩሽን ጥያቄ አብ ይመጣል ማለት ይታያል ማለት ነው ወይስ አይደለም? አብ አይታይም እኮ አልኩ። በመለኮት ነው። አብ አይታይም። በኢየሱስ ክርስቶስ ነው የምናየው። ከመጣ ይታያል ማለት ነው ወይስ አይደለም? አይታይም። እንዴት የማይታየውን ይታያል እንልሃለን? እሺ መምጣቱን እንዴት ነው የምታውቂው? እስቲ እሺ በቃ ንገሪኝ። ዳንኤል ለምሳሌ አብ ይመጣል ብሏል። አንቺ መምጣቱን እንዴት ነው የምታውቂው? የት አለ ዳንኤል አብን ይመጣል የሚለው? ስጠኝ ማስረጃ። ኦኬ ሙሉ ዳንኤል ትልቁ ላይ ሆነልኝ። ዳንኤል ምዕራፍ 7 ቁጥር 22 ክፈትልኝ። ኦኬ ዳንኤል ያው ይከፍትልሻል እሱ እዚህ ጋር ገብቷቸው አለቀ። በቃ ይመጣል ከተባለ ሊትራሊ ይታያል ማለት ነው። እሺ ሌላ እንትን አይኖረው። እሺ ዳንኤል ምዕራፍ ኦኬ ከፈትክልን ማለት ነው። ዳንኤል ምዕራፍ 7 ቁጥር 22 ላይ ምን ይላል መሰላችሁ? በዘመናት የሸመገለው እስኪመጣ ድረስ ፍርድንም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳን መንግስትም የሚወስዱበት ዘመን እስኪመጣ ድረስ አሸንፋቸዋለሁ አለ። ማን ይመጣል አለ? በዘመናት የሚሸመግለው ማለት ያው በዘመናት የሚሸመግለው ደግሞ ልጅ ታሳዝነኛለህ። እነሱ አብ ነው እያልከን ነው? አብ ይመጣል። ይሄንን ነው አብ ይመጣል ያልከው እኮ በዘመናት የሚሸመግለው አብ ነው አይደለም? እኔ እኮ የሚገርመኝ ክርስቲያኖች ጋር ስናወራ 100 ስቴፕ የምንቀድማቸው ነገር ነው የሚያስቀኝ። እሺ ትፍያት እስቲ አይደለም በያ ቆይ አንዲስ ሶልዬ ትቀጥላለች፣ ችግር የለውም። እሺ ሜርሲ ሚውትሽን አንሺ እስቲ። በዘመናት የሚመጣው የሚፈርድ በዘመናት የሸመገለው አብ አይደለም በይ። አብ አይመጣም አልኩ። አብ ኢየሱስ ክርስቶስ ነው የሚመጣው። ወይ በዘመናት የሸመገለው እስኪመጣ ድረስ አለ። አብ ነው አይደለም? በዘመናት የሸመገለው እኮ በኢየሱስ ክርስቶስ ነው የሚመጣው። ቢመጣም እኮ ኢየሱስ ክርስቶስ ነው የሚመጣው። የዘመናት የሸመገለው የሚለው ኢየሱስን ነው። እሺ ኢየሱስ ነው። 13 ላይ አድርገው 13 ላይ አድርገው ሁዱድ 7:13 ኦኬ። በሌሊት ራእይ ያየሁ አለ። እነሆም የሰው ልጅ የሚመስለውን ከሰማይ ዳመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡታል። የሰው ልጅ የሚመስለው የተባለው ማን ነው? መንግስቱዬ ሜርሲ አላነበብኩም ብላለች። ሚዩት አድርጊ። መንግስቱ ኢየሱስ ነው ሲል ኢየሱስ ነው አለች። እሷም አላነበብኩም ብለሻል። ሚዩት አድርጊ። መንግስቱዬ ማን ነው? በዘመናት እንትን የሰው ልጅ የሚመስለው የተባለው ማን ነው? ኢየሱስ ክርስቶስ አይደለም? ኢየሱስ ነው። ኦኬ ኢየሱስ ክርስቶስ የሰው ልጅ የሚመስለውን በዘመናት ወደ ሸመገለው ደረሰ አለ፣ ወደ እሱ አመጡት አለ። ስለዚህ በዘመናት የሸመገለውና ኢየሱስ ይለያያሉ ማለት ነው። እናመሰግናለን። ስለዚህ በዘመናት የሚሸመገለው አስተውሉ። እሺ በዘመናት የሸመገለው የተባለው አብ ነው። ራእይ ምንድነው? ዳንኤል ምዕራፍ 7 ቁጥር 9 ጋር አድርገው ሀቢቢ። ወይኔ በማየውን ሰዓት ሊያቋርጠኝ ነው ዛሬ። ደህና ክርስቲያኖች አገኘው ብዬ። እሺ ዙፋኖቹም እስኪዘረጉ ድረስ አየሁ። በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱ ፀጉር እንደ ጥሩ ጥጥ ነበራል። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮችም የሚነዱ እሳት ነበረዋል። ከዛስ ምን ተፈጠረ? እዚሁ ዳንኤል ምዕራፍ 7 ቁጥር 13 ላይ ምን አለ?
ያ የሰው ልጅ የሚመስለው ኢየሱስ ክርስቶስን ወደ ዘመናት ወደ ሸመገሉ አመጣው አለ። ከዛስ ምን ተፈጠረ? ዳንኤል ምዕራፍ 7 ቁጥር 22 ላይ በዘመናት የሸመገለው እስኪመጣ ድረስ ፍርድንም ለልዑል ቅዱሳን እስኪሰጥ ድረስ አለ። ፍርድ ለኢየሱስ ክርስቶስ ብቻ አይደለም፣ ለልዑል ቅዱሳን ጭምር ይሰጣል። ብዙ የሚፈርዱ ፈራጆች አሉ ነገ የቂያማ ቀን ማለት። ስለዚህ ነገ በዘመናት የሸመገለው እስኪመጣ ድረስ ብሎ አስቀመጠው ማለት ነው። ማን? አብ ይመጣል ማለት ነው። መንገድ ሊወጣ ነው። በራስ በቃ ኢየሱስ ክርስቶስ ነው ወንድማችን። ማስረጃ ላስተካክል። አንተ በራስ በቃ ትፈስረዋለህ። መንግስቱ ይቀጥላል። ኢንሻአላህ ኢሳቁ ቀጥሎ ደግሞ ልንገርህ ጀምሬ ነው። እሺ አሁን በዘመናት የሸመገለው ተብሎ የተጻፈው ራዕይ ምዕራፍ 2 ላይ ምዕራፍ 1 ደግሞ ላንብብልህ ምን እንደሚል ምዕራፍ 1 ቁጥር 9 ላይ ራዕይ መጽሐፍ ምዕራፍ 1 ቁጥር 9 እኔ ወንድማችሁ ዮሐንስ ከእናንተ ጋር አብሬ በኢየሱስ መከራውና መንግስቱን ትዕግስቱን ተካፋይ የሆንክ ስለ እግዚአብሔር ቃል እና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። የመለከትን ድምፅ የሚመስል ታላቅ ድምፅ ከበስተኋላዬ ሰማሁ። ድምፁም የምታየውን በጥቅልል መጽሐፍ ጽፈህ በኤፌሶን፣ በሰምሬን፣ በጴርጋሞን፣ በቲያጥሮን፣ በሰርዴስ፣ በፊላደልፊያ፣ በሎዶቅያ ወደሚገኙ ቤተክርስቲያን አብያተ ክርስቲያናት ላክ አለኝ። እኔም የሚናገረኝ ድምፅ ለማየት ሰጥ ብላ አዳምጠው እንደሚ አታቋርጠው። ስማ ዝም ብላ አንዴ ሶላል አየተው ያወራው ዳንኤል ላይ ነው። የራእይ ላይ ሄደ እያወራ ነው። አውቂ ልታወራ ነው። አይ ትንሽ ደቂቃ ስላለች የጀመርኩትን አንዴ ለጨርስ ይየና አፎን በጣም መንግስቱ ሚዩት ላይ ነው ያሉት። ከይቅርታ እያወሩ ስናወሩት እየሰሙ ነው አይደለም ይመስለኛል። ድምጾትን ከፍ እያደረጉ ስለሆነ የኛን ድምጽ እያዋጡ ይመስለኛል። አሁን ሚዩት ላይ ነው ያሉት እርሶ። እኛ ሙግቱን ያዋቀር ነው በዳንኤል ምዕራፍ 7 ላይ ነው። ዳንኤል ምዕራፍ 7 ከቁጥር 9 ጀመርን፣ ቁጥር 13ን ተመለከትን፣ ቁጥር 22 ላይ ሙግታችንን አሳረግን ማለት ነው። እና እርሶ እዛ ሙግት ላይ በዘመናት የሸመገለው ኢየሱስ ነው ብለው ነበረ። እንደተመለከትነው በዘመናት የሸመገለው ከኢየሱስ የተለየ አብ መሆኑን ተመልክተናል። አንድ ሁለተኛ ኢየሱስ ክርስቶስ ራሱ ማቴዎስ ወንጌል ላይ ስለ ወይን ግንዱ ጠባቂ ተናግሯል። ያ የወይን ግንድ ጠባቂ ወይ ደግሞ የወይን ማሳ ያለው ያ አካል በመጨረሻ ዘመን የሚወደውን አንድያ ልጁን ላከ ይላል እምቢ ሲለው። ከዛ ደግሞ እርሱ ራሱ መጣ ብሎም ኢየሱስ ራሱ ተናግሯል። ስለዚህ እርሱ ዳንኤል ላይ ያለው ላይ ሙግቱን መጀመሪያ እንትን ይበሉ፣ ከዛ ደግሞ ወደ ራእይ እንሄዳለን። አዎ የራእይ መጽሐፍና የዳንኤል መጽሐፍ ሁለቱ የትንቢት መጽሐፍና የራእይ መጽሐፍ ናቸው። የዳንኤሉ ትንቢት ነው፣ ይሄ ደግሞ ራእይ ነው። ራእይ ያየው ስለ ኢየሱስ ክርስቶስ ከሞተና ከተነሳ በኋላ ኢየሱስ ወደ ቤተ ክርስቲያን መጥቶ ለዮሐንስ የገለጸለትን ነው የሚናገረው። እዛ ጋር ስትመለከተው ዳንኤል ያየው በዘመናት የሸመገለ ብሎ የተናገረው ትንቢት ነው። ትንቢቱ ደግሞ ስለ ኢየሱስ ነው። ስለ አለባበሱ ራሱ ይናገራል፣ ስለ ልብሱ ይናገራል፣ ስለ ፀጉሩ ይናገራል፣ በዘመናት የሸመገለ እንዴት እንደሆነ ይናገራል። እዚህ ላይ ደግሞ ራእይ መጽሐፍ እዛ ላይ ተጻፈውና እዚህ ላይ ነው አንድ ላይ ይናገራል። ሁለቱንም የብሉይ ኪዳን ላይ የአዲስ ኪዳን መጽሐፍ ናቸው ሁለቱ። ኦኬ በዘመናት የሸመገለ አብ አይደለም መንግስቱ። በዘመናት የሸመገለ ተብሎ የተጻፈው ስለ ኢየሱስ የተነገረ ትንቢት ነው። እሱ የሰው ልጅ የሚመስል ነው። የሰው ልጅ የሚመስል አዎ፣ አብ አይደለም። አብ ሳይሆን ወልድ ነው። ወልድ ኢየሱስ ነው። እሺ ቆይ ትልቁ ላይ አድርጉልኝ ሁሉድን። ቆይ ጠቅሱን መልሰን እንመልከተው። ቅድም እንዳልነው ዳንኤል ምዕራፍ 7 ቁጥር 13 እንመልከተው። ኦኬ ቁጥር 13 ላይ በሌሊት ራእይ አየሁ አለ። እነሆም የሰው ልጅ የሚመስለውን ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ አለ። የሰው ልጅ የሚመስለው ወልድ ነው አሉኝ። ወልድ ወደ ወልድ ነው የደረሰው፣ ወልድ ወደ አብ ነው የደረሰው በዚህ ጥቅስ ላይ። እሺ ቆይ እሺ ሌሊት ባየው ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው አለ። ከሰማይ ሌሊት ባየውት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው አለ። ከሰማይ ደመና የሚመጣው ኢየሱስ ነው አልኩ።
ይህን ታምንበታለህ? ትክክል እስማማለሁ፣ ችግር የለብኝም። ለምን ምዕራፍ 1 ቁጥር 7 ላይ ተጠቅሷል። ቁጥር 13 ላይ ነው። ሳይንስ አለ እዛም ላይ አለ። ስለዚህ ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁት። ወደ ጥንታዊ ጥንቱ መጣ፣ ወደፊቱም ቀረቡ። ነገር ግን ክብርና መንግስት ተሰጠው። በልዩ ልዩ ቋንቋ የሚናገሩ ሰዎች፣ መንግስትና ህዝቦች ሰገዱለት ይላል። ግዛቱም ለዘላለም የማያልፍ ነው፣ መንግስቱ ፈጽሞ የማይጠፋ ነው ይላል። ይሄ የሚናገረው ስለ ኢየሱስ መምጣትና ስለ ጥንታዊ ጥንት የተባለው ማን ነው? ጥንታዊ ጥንት የተባለው ማን ነው? ጥንታዊ ጥንት አብ ነው አይደለ? እሺ እናንብበው፣ አብረን እናንብበው። እየተማማርን አይደለ? ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው። ወደ ጥንታዊ ጥንቱ መጣ። ጥንታዊ ጥንቱ መጣ። ወደ መንግስቱ ይቅርታ፣ ወደ ፊቱም አቀረቡት። አታቋርጠኝ፣ ወይም ደግሞ አውራ ልስማ። ወይ አታቋርጠኝ ወይ አውራ እንትን እንዳንደባላልቀው ነው። እሺ እሱ ነው። ያው እዚህ ጋር ይቆራረጣል። ትንሽ ስለሚቆራ እንትን ነው መቆራረጥ ሳይሆን እየዘገየ ነው የሚደርሱት። ኦኬ እሺ። ጥንታዊ ጥንት ማን ነው? እሱን ይመልሱልኝ። ጥንታዊ ጥንት የጊዜውን ነው የሚያመለክተው። ኧረ አይደለም፣ ወደ ጥንታዊ ጥንት መጣ ይላል እኮ። እሺ ሌሊት ባየው ራእይ የሰው ልጅ ከሰማይ ደመና ጋር ሲመጣ አየሁ። ወደ ጥንታዊ ጥንቱ መጣ፣ ወደ ዘላለሙ ማለት ነው። ዘላለም 9 ላይ አድርገው። ኧረ እርሶ ከባድ ኖት። 9 ላይ አድርገው ሁዱድ። እሺ 9 አንብቡት። እሺ መንግስቱ ቁጥር 9 ጥንታዊ ጥንት ተቀመጠ ይላል። ጊዜ ነው የተቀመጠው። ኦኬ እኔም ስመለከት ዙፋኖች ተዘረጉ፣ ጥንታዊ ጥንቱም ተቀመጠ። እሺ ጊዜ ነው የተቀመጠው ወይስ ማን ነው? ኖ ይሄኛው ሌላ ነው። እኔ ቁጥር 13 ነበር። ስለ ጥንታዊ ጥንት አውዱ እኮ ራሱ እንዴ ተመሳሳይ እኮ ኖ የ13 ቁጥርና የቁጥር 9 ሁለቱም ይለያያሉ። ለዛ ይሄ ዲስኦነስት ነው። አንዴ በቃ እኔ ላብራራ፣ እርሶም ማጠቃላይ እኔም በተመለከት አይደለም። ቆይ አንዴ ስማኝማ። እኔም ስመለከት ዙፋኖቹ ተዘረጉ፣ ጥንታዊ ጥንቱም ተቀመጠ። ልብሱን እንደ በረዶ ነጭ ነበረ፣ የራሱ ጠጉር እንደ ጥጥ ነበረ። ዙፋኑ የእሳት ነበልባል፣ መንኮራኩሮችም ሁሉ እንደሚነድ እሳት ነበሩ። የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር። 1000 ጊዜ ሺዎች ያገለግሉት ነበር፣ እልፍ ጊዜ እልፍ በፊቱ ቆመዋል። የፍርድ ጉባኤ ተሰየመ፣ መጽሐፍ ተከፈቱ። ቀንዱም ከሚናገረው የትንቢት ቃል የተነሳ መመልከቴን ቀጠልኩ። አውሬው እስክታረድና አካሉ ደቆ ወደሚንበለበለው እሳት እስኪጣል ድረስ ማየቴን አላቋረጥኩም። ሌሎቹም አራዊት ስልጣናቸው ተገፎ ነበር፣ ነገር ግን ለተወሰነ ጊዜ ወቅት በሕይወት እንዲኖሩ ተፈቀደላቸው። ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። ወደ ጥንታዊ ጥንቱ መጣ። ወደ ጥንታዊ ጥንቱ መጣ። ወደ ዙፋን ላይ ቁጭ አለው አይደለ? ወደ ዙፋን ለብቻውና አንድ ላይ ሲታረገው ትክክል። ወደ ዙፋኑ መጣ። ከዛ ስለዚህ አብ ነው ብዬ እንዳልል ደግሞ አብ ነው እንዳልል ቁጥር 9 ላይ ምን ይላል መሰለን? ልብሱ እንደ በረዶ ነጭ ነበረ፣ የራሱ ጠጉር እንደ ጥጥ ነጭ ነበር፣ ዙፋኑ የእሳት ነበልባል እያለ ይናገራል። ይሄን ስለ ልብሱ ስለ ነጭነቱ የሚናገረው ራእይ መጽሐፍ ላይ አለ፣ ስለ ኢየሱስ እንደሆነ። የራእይ መጽሐፍን ላንብበው። ደጋ አንተ ራእይ አይደለ? አሁን እዚህ ጋር
ዳንኤልም ይሄንና ራእይን እናንብበው አንድ ላይ ሁለቱን እናንብበው። ራእይ መጽሐፍና የዳንኤል መጽሐፍ ሁለቱ። እሺ። በመቅረዞቹ መካከል የሰው ልጅ የሚመስል አየው፣ እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ። ራእይ ምዕራፍ 1 ቁጥር 13 ነው ማነበው። ደረቱ በወርቅ መታጠቂያ መንግስቱ ራሱ ጠጉሩ እንደ ነጭ በረዶ ጠጉር እንደ በረዶ ነጭ መንግስቱ አይኖቹ የእሳት ነበልባል ይመስሉ ነበር። አይሰማም ነው በእቶን እሳት የጋለ ናስ ይመስሉ ነበር። ድምፁ በእናት ኢሳቅ ኢሳቆ ቀጥል። እሺ አንዴ ቆይ፣ እናንተ ብቻ ነው እንደምታወሩ። ያንብብ አንዴ ቆይ። አይ ያነባል እኮ አንብብ አላልኩም። ነገር ግን መጀመሪያ 9 ላይ ሳይስማማ ነው ወደ ራእይ ሄደው። መጀመሪያ ዳንኤል ላይ ያለውን እንስማማና ከዛ ራእይ እንሄዳለን። ሁድ 13ን ክፈተው። እሺ የዳንኤል ግን በደንብ አዳምጡ። ማዳመጥም አንዴ እሺ ሶል ያለ ተሶለ እሺ ታችሁ እሺ ይቀመጥ አፉ ስለሚበላ ታብታብ ያለ ታችሁን ታብታብ ያርግሽ። ሌሎች ክርስቲያኖችም ስርዓት ያለው ክርስቲያኖች አሉ። እሱ ከቅድም ጀምሮ ጣልቃ እየገባ ነው። እሺ መንግስቱ አሁን መጠይቃችሁን ይመልስልኛል። እሺ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። የሰው ልጅ የተባለው ማን ነው? ኢየሱስ ነው። ኢየሱስ ነው። ወደ ጥንታዊ ጥንቱ መጣ። ወደ ማን መጣ? ወደ ዙፋኑ መጣ። ነው ወደ ጥንታዊ ጥንቱ መጣ። ወደ ዙፋኑ ነው ወደ ጥንታዊ ጥንቱ ነው የመጣው። እኔም ስመለከት ዙፋኖቹ ተዘረጉ፣ ጥንታዊ ጥንቱም ተቀመጠ። ስለምን የተቀመጠው ማን ነው? ኢየሱስ ተቀመጠ የሚባለው ኢየሱስ። ጥንታዊ ጥንቱ ማን ነው? ኢየሱስ። ችግር ጥንታዊ ጥንቱ እሱ ራሱ ነው። ስለዚህ ኢየሱስ ወደ ኢየሱስ ነው የመጣው። ኖ ኢየሱስ ወደ ኢየሱስ ነው የመጣው አይደለም። ኢየሱስ ወደ ኢየሱስ ነው ወይ የመጣው? ወደ ጥንታዊ ጥንቱ መጣ ይላል አይደለም ብለው ወደ ጥንታዊ ጥንቱ መጣ ይላል። ስለዚህ ኢየሱስ የመጣው ወደ ጥንታዊ ጥንቱ ከሆነ ኢየሱስ ጥንታዊ ጥንቱ ከሆነ ኢየሱስ ራሱ ምንድነው ወደ ኢየሱስ መጣ እያሉ ነው። ኧረ አይደለም። እንዴት ነው የምትረዳው? እንደሱ አይደለም። ጥንታዊ ጥንቱ ኢየሱስ ነው አሉኝ እኮ አባ እኮ ጥንታዊ ጥንቱ ኢየሱስ ነው። ከጥንት የነበረ አልፋና ኦሜጋ የሆነው ራሱ ነው። እሱ ደግሞ ወደ ዙፋኑ መጣ ነው የሚለው። አይ ጥንታዊ ጥንቱ ዙፋን ነው። መንግስቱ አንዴ እንስማማ። ጥንታዊ ጥንቱ ኢየሱስ ነው እንትን ነው ንግስና ነው። እሱን ንገሩ እንጂ ጥንታዊ ጥንቱ ዙፋን አይደለም። ኢየሱስ ራሱ ነው። ኢየሱስ ትክክል። አሁን ይኸውልህ ለሙሴ ጌታ መንግስቱ ችግር አንዴ ያለ የነበረ ብሎ አይደል የነገራቸው? ዘመኑን ነው የነገረው እንጂ ወይ እንትን እየዘገየ ነው የሚደርሳችሁ መሰለኝ። አሁን ይኸውላችሁ ጥንታዊ ጥንት የተባለው ኢየሱስ ነው አሉኝ አይደል? ኢየሱስ ነው እንጂ ዙፋን አይደለም። አዎ ዙፋን አይደለም። ዙፋን አለ። ይኸው ዙፋን አይደለም። አይ እኔ ጥንታዊ ጥንቱ ዙፋን ነው ወይስ ኢየሱስ ነው የጠየኩትን መልሱ። ጥንታዊ ጥንቱ ኢየሱስ ነው። ኢየሱስ ተቀመጠ ነው የሚለው። ኢየሱስ ነው እንጂ ቆይ ኢየሱስ ነው እንጂ ዙፋን አይደለም። ጥንታዊ ጥንቱ ዙፋን አይደለም። ቴንኪው። እሺ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው። የመጣው ማን ነው? ኢየሱስ። ወደ ጥንታዊ ጥንቱ መጣ። ወደ ማን መጣ? ወደ ጥንታዊ ጥንቱ። ጥንታዊ ጥንቱ ማን ነው አሉኝ? ኢየሱስ። ስለዚህ ኢየሱስ ወደ ኢየሱስ ነው የመጣው። ኢየሱስ ወደ ኢየሱስ ወደ ዘላለሙ መጣ ማለት ነው። ስለዚህ ኢየሱስ ወደ ኢየሱስ መጣ። አመሰግናለሁ። ያው ግልጽ ስለሆነ ከሌላ ሰው ጋር እንቀጥል። ኢየሱስ ወደ ኢየሱስ መጣ ማለት ምንም ማድረግ አትችሉም አይደል? አንድ ሰው በዚህ ነው ያለ እንትን ካለ ኢየሱስ ወደ ኢየሱስ መጣ። ችግር የለም። እንትን አለ ሁድ በቃ ኢየሱስ ነው ወደ ኢየሱስ የመጣው። እናመሰግናለን። እሺ ሌላ ክርስቲያን ከሱ ሐሳብ ጋር የሚስማማ አለ? ክርስቲያን የሚመጣው ጥንታዊ ጥንቱ
የተባለው ወይ ደግሞ ያው የእሳቸው አዲሱ መደበኛ ነው መሰለኝ ኦርቶዶክስ እና እንትን 1954 ላይ በዘመናት የሸመገለው ነው የሚለው። እሱ የምትቀበሉ ከሆነ በሱ መልኩ መቀጠል ትችላላችሁ። ስለዚህ ኢየሱስ መንግስቱ በቃ እርሶ ሜት ያድርጉልን እናመሰግናለን። ማለት አንዳንዴ ግልጽ የሆኑ ነገራቶች እንትን ስንላቸው ስንደራረባቸው እንትን ይላል። ነፃነት አለሽ? ነፃነት ልታወሪ ነው አለ። እሺ አንቺም ነፃነት የምታምኙ በዘመናት የሸመገለ የተባለው ኢየሱስ ነው ብለሽ ነው የምታምኙ? አዎ በነገራችን ማየት በጣም ነውር ነው። ስለዚህ ያው ማየት ከፈለጋችሁ አትያዙ። ማዳመጥ አንይዝሽ ችግር የለም። ከየት ቤተ እምነት ነሽ? እሺ ምን ነበረ? ከየት ቤተ እምነት ነሽ? ሩስን ጴንጤ። እሺ እንትን ይላል ይኸውልሽ ዳንኤል 17:13 ላይ በሌሊት ራእይ ያየው እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ይላል። የሰው ልጅ የሚመስል ከማን ጋር መጣ? ከሰማይ ደመናት። የሰው ልጅ የተባለው ማን ነው? ኢየሱስ ነው። በዘመናት ወደ ሸመገለው ደረሰ ይላል። ወደ ማን ደረሰ? ነፃነት ኢየሱስ መጀመሪያም ከዚህ በፊትም ነበረ። ተመልሶ እኔ አልነበረም አላልኩም። ነፂ እኔ አልነበረም እኮ አላልኩም። የጠየቅኩሽን እዚህ ጋር በዘመናት ወደ ሸመገለው እሱ አይደለም። እኔ አልነበረም እኮ አላልኩም። ግን ኢየሱስ በዘመናት ወደ ሸመገለው መጣ ይላል። በዘመናት የሸመገለው ማን ነው? ኢየሱስ በዘመናት ወደ ሸመገለው መጣ ይላል እኮ። ማን ነው በዘመናት የሸመገለው? ኢየሱስ ማን ነው? ኢየሱስ ምን እኮ ኢየሱስ ነው ወደ ኢየሱስ የመጣው። ኢየሱስ ነው ወደ ኢየሱስ የመጣው። አዎ አማርኛ እኮ እሺ። ኢየሱስ ወደ ኢየሱስ መጣ። ኢየሱስም እኮ ነው መጀመሪያም የነበረ መጨረሻም ያለው። እኔ አልነበረም መች አልኩኝ። ስለዚህ ኢየሱስ ወደ ኢየሱስ መጣ ብለሽ ነው የምታምኚው? ስለዚህ አንድ እንትን ያነበባ ነው። ስለዚህ ለምን ችግር የለም ተከላችሁት? ምላሽ እኮ እዛ አለ። ነው እዛ እንመጣለን። ነፃነት አዳምጪ። ስለዚህ አንቺ ሁለት ኢየሱስ ነው ያለው። አንድ የሚመጣ ኢየሱስ አለ፣ አንድ ደግሞ የተኬደበት ኢየሱስ። አንድ ኢየሱስ ካለ ኢየሱስ ወደ ኢየሱስ እንዴት ይመጣል? እኔ መቼ ሁለት ያልኩ አላልኩም እኮ ሁለት አንድ ነው። ኢየሱስ ወደ ኢየሱስ መጣ አላልሽኝም እኮ? ኢየሱስ እኮ መጀመሪያም የነበረ ነው መጨረሻም አልነበረም መች አልኩኝ። እኔ መች አልነበረም ማለት ትክክል ነው አላልኩም። በሌሊት ራእይ ያየው አለ። አዳምጪው ላንብብልሽ። በሌሊት ራእይ አየው እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር ሲመጣ አየው አለ። የሰው ልጅ የሚመስል የተባለው ኢየሱስ ነው አልሽ። ከዛ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረበ። የመጣ ኢየሱስ እኮ ነው አብሳዩ እኮ። እኔም እኮ ካንቺ ጋር እስማማለሁ። ኢየሱስ ነው የመጣው፣ ኢየሱስ ነው። ልክ ነሽ፣ የመጣው ኢየሱስ ነው። ግን ወደ ማን ነው የመጣው ስንል ምን አለ መጽሐፍ ቅዱሱ? ወደ ሸመገለው ደረሰ ይላል። በዘመናት ወደ ሸመገለው ደረሰ። ወደ ማን ደረሰ ኢየሱስ? እና ታዲያ በዘመናት ወደ ሸመገለው ደረሰ አይደል? ወደ ማን ደረሰ? ነፃ ታዲያ አንተ ስታስበው ማን ነው ብለን ነው የምታስበው? አሁን አንተ እኔ አብ ነው ኢየሱስ የሰው ልጅ የተባለው ኢየሱስ ነው። እዚህ እኮ መጽሐፍ ራሱ አብ ነው ብሎ ይናገራል። አብ አላለም እኮ እዚህ ጋር። ኢየሱስም እኮ አላለም። ነፃነት ይኸውልሽ፣ እዚች ጋር ሁለት አካላቶች አሉ። አንደኛው የሰው ልጅ የተባለው ነው። ገብቶሻል? የሰው ልጅ የተባለው አንዱ እሱ ኢየሱስ ነው። ኢየሱስ ወዴት መጣ ሲባል በዘመናት ወደ ሸመገለው መጣ። ወደፊቱም አቀረቡት ይላል። ይሄ የሰው ልጅ የተባለው ወደፊቱ ቀረበ። ወደማ በዘመናት ወደ ሸመገለው። አንቺ ግን እንዳልሽኝ ከሆነ በዘመናት የሸመገለው ኢየሱስ ከሆነ የመጣውም ኢየሱስ ከሆነ ስንት ኢየሱስ ነው የሚኖረው? ሁለት ኢየሱስ ነው ማለት ገብቶሻል? ስለዚህ በዘመናት የሸመገለ የተባለው አብ ነው። የሰው ልጅ የሚመስል የተባለው ደግሞ ኢየሱስ ነው እያልኩሽ ያለው።
አንቺ ግን ሁለቱም ኢየሱስ ከሆኑ ሁለት ኢየሱስ አለ እሺ እያልሽ እኔ አሁን እዚህ ጋር ማስረዳት የምፈልገው ኢየሱስ ከሰማይ ነው የመጣ አይደለም። ከሰማይ ልክ እንደመጣ ወደ ሰማይ ምን አይደለም ይሄዳ። ታዲያ ምድር ላይ ቀረ ኢየሱስ ከሰማይ ሄዷል። ችግር የለም አልሄደም እኮ አላልንም። ሄደ ችግር የለም አልሄደም መቻለን እኮ አሁን እዚህ ጋር እኮ እንደሄም ነው እኮ ኢየሱስ ከሰማይ መጣ። ኢየሱስ ወደ ራሱ ነው ወደ አባቱ ነው ሄደው። ኢየሱስ ወደ አባቱ ነው ሄደው ወደ ራሱ ነው ሄደው። እኔና አብ አንድ ነው ይላል ቃሉ። ቦታውን ሊያሳይ አይ እኔ ሶስት ናቸው አላልኩም። ኢየሱስ ወደ ራሱ ነው ሄደው ወደ አብ ነው ሄደው እኮ። እኔና አብ አንድ ነው ስል እኮ ምን ልዩነት አለ? እኔና አብ አንድ ነን አለ ኢየሱስ። ኢየሱስ አብ ነው እኮ። እኔና አብ አንድ ነው አለ አይደለም እኮ። አንድ ከሆኑ ኢየሱስ አብ ነው ወይ? አዎ ወቸ ጉዳይ። ስለዚህ ማርያም አብን ወልደዋለች። ማርያም ወልዳለች ኢየሱስን። አብን ወልደዋለች። ይሄ ግልጽ ነው። ግልጽ አብን ወልደዋለች ወይ? አብን ወልደዋለች። እና ኢየሱስና አብ አንድ ነን ካለ ምንድነው ታዲያ ልዩነቱ? ሰንቴ ለምን አብን ወልደዋለች እኮ ቃል ላይ ራሱ እኔና አብ አንድ ነን ይላል ስላለ እኔና አብ አንድ ነን ስላለ አብን ወልደዋለች ማርያም። አመሰግናለሁ። ኢየሱስን ወልዳለች። መስቀል ላይ ልክ ነሽ ጎበዝ። መስቀል ላይ የተሰቀለውም አብ ነው አይደል? አሁን እኔ ያወራሁት ለምንድን ነው አንተ ወደ ጥምጥም ወስዶ እኔና መስቀል ላይ የተሰቀለውም አብ ነው አይደል? ቃሉ እኮ ነው ያልኩት። እኔ አሁን ጥያቄ ሲመልሶ ሌላ ጥያቄ ሄድክ። ኢየሱስ ከሰማይ ተመለሰ ሲል ጥምጥም አመጣ። ለምንድን ነው የምትዞሩ? ችግር የለም እኮ ነፃነት ተስማምቶኛል። እኔ ችግር እኔ እና አንቺ እኮ ተስማምተን እኔ እኮ አሁን አንቺ ልክ አይደለሽም አላልኩም። ልክ ነሽ። ኢየሱስና አብ እኔና አብ አንድ ነን ስላለ ኢየሱስ አብም ነው አልሽኝ። እሺ አልኩኝ። ስለዚህ ማርያም አብን ወልደዋለች። መስቀል ላይም ተሰቅሏል ማለት ነው አይደል? ኖ አሁን መጀመሪያ ኢየሱስ ወደ ኢየሱስ መጣ ወይ ስትለኝ ኢየሱስ ከሰማይ መጣ ወደ ሰማይም ሄዳ አልኩ አይደለም። ጥያቄ በዛ ቦታ ተመለሰ። ከዛ ደግሞ ወደ ቴት አብና ኢየሱስ አንድ ናቸው ስል ደግሞ እንጂ ወደ ዙራ ጥምጥም ሄድክ። ኖ እኮ ልክ ነሽ። በትክክል ሲመለስ ሌላ ተሳስቻለሁ ካልሽኝ ኖ መለሽልኝ። አመሰግናለሁ አልኩኝ። ኢየሱስ ወደ አባቴ ሄዳለሁ ሲል አባት ስለሆነ ወደ ራሴ ሄዳለሁ ማለት ነው አልሽኝ። እሺ አልኩኝ። ስለዚህ መስቀል ላይ የተሰቀለው ኢየሱስ ስለሆነ ኢየሱስ አብ ከሆነ መስቀል ላይ የተሰቀለው አብ ነው ማለት ነው። አብም ነው ኢየሱስም ነው አይደል? ኢየሱስ አብና ኢየሱስ አንድ ናቸው ካለ ስለዚህ አብ ተሰቅሏል ማለት ነው። እሺ እንደዚህ ከተስማማን አንድ ጥያቄ ልጠይቅሽ። ኢየሱስ ሌሊት ሙሉ የሚሰግደው ለማን ነው? ኢየሱስ ምን ሌሊት ሙሉ ኢየሱስ የሚሰግደው ለማን ነው? የሚሰግደው ኢየሱስ ይሰግዳል አይደል? የሚሰግደው ለማን ነው? ሌሊት ሙሉ የሚሰግደው ለማን ነው? እሺ ሉቃስ 6:12ን ክፈትልኝ። እሺ ሁሉ ሌሊት ሙሉ ኢየሱስ የሚሰግደው ለማን ነው? እኮ አብና ኢየሱስ አንድ ናቸው አይደለም? ስለዚህ ምን ልዩነት እኮ ሌሊት ሙሉ ስለዚህ ልክ ነሽ። ለራሱ ነው የሚሰግደው እሱ ራሱ አብ ስለሆነ ለራሱ ነው የሚሰግደው። አሁን ማለት አንተ ማለት ክፋት ስትሰራ ራስህን አትገጽጽም? አንዳንድ ጊዜ እኔ ለምን አደረኩ እኮ ለራሱ ትክክል። እኔ ኦኬ። ስለዚህ እኔ ራሴ እንደምገስጸው ራሱ ለራሱ ይሰግድ ነበር። ሰግዷል ለራሱ። ስለዚህ ኢየሱስ ክርስቶስ እኮ ከሰማይ መጣ። ለራሱ ነው ወይ የሰገደው? ምድር ላይ ከዙፋን ማለት ነው ሲጋ ለብሶ ለራሱ ነው ወይ የሰገደው? ነፃነት ለራሱ ነው ወይ የሰገደው? ለራሱ ነው የሰገደው? መሀል ለገባ አብሽሪ ለራሱ ነው የሰገደው። አንድ ደቂቃ መጣው። አንድ ደቂቃ ብቻ። እሺ እንትና ኢብኑ ተይሚያ አንድ ነገር ኢብኑ ተይሚያ ከሆነ ሼክ ነቅል አድርገውት ይሁን አላውቅም፣ ብቻ
ምን ይላሉ? ክርስቲያኖችን 10 ጥያቄ ብትጠይቋቸው 10 ክርስቲያኖች ደርድራችሁ 10 ጥያቄ ብትጠይቋቸው 11 አይነት መልስ ይሰጧቸዋል ይላሉና መልስ የምትሰሟቸው መልሶች እንደዚህ ናቸው ማለት እዛም የሚመለሰው እዚህም እዛም የሚመለሰው መልስ እንትን ነው ማለት ነው። እንደ ሰውየው አስተሳሰብ ከ10ሩ 11 አይነት መልስ ታገኛላችሁ። እሺ ታጣርቼ ነው የትቆጥ በነገራችን ላይ አንቺ መልሰሽልኛል ወደ እሺ የቴና እሺ ቀጥል ሐሳቡን ጨርስና እዚሁ ላይ ማለት ነው መጠይቃት ጥያቄልኝ አጠር ያለ አይ እንትን ብዙም እንትን ስለሌለ እንትን እንዝላለው እሺን እንትን ነፃነት አንቺ እግዚአብሔር ኢየሱስ ለራሱ ይሰግዳል ስላልሽ አንቺ መልሰሽልኛል ኢየሱስ ራሱን ያመልካል ለራሱ ልክ እኔ ራሴን እንደምገስጸውላ ኢየሱስ ለራሱ ይሰግዳል ለራሱን ያመልካል ብለሻል ራሱን የሚያመልክ ከሆነ መልሰሽልኛል እንትን ኦኬ አንቺን አንድ እድል ልስጥሽ እስልምና ላይ ጥያቄ ካለሽ ነፃነት አለሽ እሺ የለችም የት ጋር ነው ሰገደ የሚለው አሪፍ ጥያቄ እንደዚህ በማስረጃ ስትጠይቁ ደስ ይላል ሁድሁድ አለ ሰገደ የሚል እናሳየሽ ምናልባት ያለ መረጃ እንድናወራ እንዳይመስላቸው ቤላን አስገቧት የሚመቻችሁ ከሆነ ቤላ የሚመችሽ ከሆነ ግቢ ሁድሁድ አለ ማስረጃ ማምጣት ግዴታ አለ ያለ ማስረጃ ማውራት 2 ደቂቃ ብቻ 2 ደቂቃ እንዴ ሰው ያስተናግዱ እሺ ኤምሲ አለሽ ልከፍትልህ እችላለሁ ይሳቅ ጥቅስ ነገር እሺ የሚመችሽ ከሆነ ደስ ይለኝ ሉቃስ 6:12 ከዛ ወደ ኤምሲ ደግሞ እንሄዳለን በነገራችን ላይ እኔ እንደዚህ ማስረጃ የሚጠይቁ ሰዎች እንትን በሏቸው እሺ ግን ትክክል ናቸው ጎበዞች ናቸው አንድ ሰው ያለ ማስረጃ ማውራት የለበትም ቤላ ሰላም ብያለሁ ሰላም እንዴት ነሽ ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ነሽ ኦርቶዶክስ በህይወትሽ አምላኬ ይሰግዳል ብለሽ አስበሽ ታውቂያለሽ አምላክ አይሰግድም ይሰግድለታል እንጂ የሚሰግድ አምላክ የለኝም ትክክል አምላክ ይሰገድለታል እንጂ እሱ ራሱ እንዴት ይሰግዳል አይደል ቤላ አይሰግድም የሰገደበትን ቦታ የለም ደግሞ ከሰገደ አምላክ አይደለም ማለት ነው አይደል ከሰገደ አምላክ አይደለም ማለት ነው መስገድ ነው አንድ ነገር ሰሙ መጀመሪያ መስገድና መጸለይ ይለያያል ትክክል ልክ ነሽ እስማማለሁ ክርስቶስ ማለት ኢየሱስ የሰገደበት ቦታ የቱ ጋር ነው እሺ ስለዚህ ከሰገደ አምላክ አይሆንም አይደል ቤላ እሱን ትነግሪኛለሽ እንስማማ ከሰገደ አምላክ አይሆንማ አው ምክንያቱም ለፍጡራን የሚሰግድ አምላክ አይደለም ስለዚህ ለፍጡራን የሰገደ አምላክ የለኝም አይ ለአምላክ የሰገደ አምላክ አለ ከሰገደ አምላክ አይሆንም ብላናለች እንስማማለን ቤላ አንድ ነው እሺ አምላክ አይሰግድም ብላለች አምላክ ከሰገደ አምላክ አይሆንም ብላለች ዛሬ ኢየሱስ አምላክ አይሆንም ማለት ነው ይሄው አንብብ እሺ ሉቃስ ወንጌል እና አንብብ ቤላ ማስረጃው አንዴ ቆይ ሰማይ መጀመሪያ መጸለይ ትህትና የትህትና ስግደት አለ የአምልኮ ስግደት አለ ማለት እኛ ስግደትን በአንድ ሳይሆን በሁለት መልኩ ነው የምናየው ማለት በእኛ አውቃለሁ እናንተ ምክንያቱም የጸጋ ስግደት አለ የአምልኮ ስግደት አለ የእናንተን አውቃለሁ ኦርቶዶክስ የአምልኮና የጸጋ ስግደት አለ ለፍጡራ የሚሰገደው የጸጋ ስግደት ሲሆን ለአምላክ የሚሰገደው ደግሞ የአምልኮ ነው ኢየሱስ ደግሞ ለአምላክ ስለሰገደ የአምልኮ ስግደት አድርጓል ማለት ነው ሉቃስ ወንጌል ይሄው እሺ ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ምን አለ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ ሌሊቱን ሁሉ ወደ እግዚአብሔር ይጸልይ ኦኬ ይሄ ነው እንዴ እንሰግዳለን የሚለውን አውጪልኝ እንትን የሚጸልየውን ያወጣሁት
ቀይረውበታል መሰለኝ ቀይረውታል መሰለኝ ባይዘው አለ እንሰግዳለን ያለበት እኛ ግን ለምናውቀው እንሰግዳለን ያለው ለምናውቀው እንሰግዳለን እሺ ይሄ ለሊቱሉም ሁሉ ነው የጸለየው ይሄ ጸለየ ነው ጸለየ ደግሞ እኛን እያስተማረ ነው የሚጸለየው ክርስቶስ ወደዚህ ምድር ሲመጣ ለኛ ለኃጢአታችን ራሱን ዝቅ አድርጎ ነው የመጣው አንደኛው ከኃጢአት ባርነት እኛን ነፃ ሊያወጣ ሁለተኛ በትህትና ትምህርት እያስተማረን የዘላለም ህይወት ሊያወርሰን የመጣው ቤላ እንትን አረብኛው ላይ በነገራችን ላይ ሲሰግድ አደረ ነው እንትን ኢየሱስ ሲጸልይ አረብኛ አይደለም አረብኛ ሳይሆን ይሄው ኢየሱስ ያለው ነው ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 መሰለኝ 4 መሰለኝ ካልተሳሳተ ምን አለ እናንተስ ለማታውቁት ትሰግዳላችሁ እኛ ግን መዳን ከአይሁድ ነውና ለምናውቀው ምን እንላለን አለ ቤላ እንሰግዳለን ስለዚህ ኢየሱስ ምን ያደርጋል ኢየሱስ ሰገደ አይሉም ወይም እሰግዳለሁ እንሰግዳለን ምን ማለት ነው ክርስቶስ ከአይሁድ ነው ክርስቶስ የአይሁድ ዘር ነው አይደል እንዴ ስለዚህ እንሰግዳለን አለ ይሰግዳል ወይስ ያስረዳት እሱ ሰገደ ወይም ሰገደ የሚል የለም ወይም እሰግዳለሁ አለ ምክንያቱም እሱ አይሁድ ነው ሰገደ የሚል ራሱ አመጣልኝ ካለ ቆይ ሰማይ መጀመሪያ ሰገደ የሚለውን አምጣልኝ እሺ ቆይ ይሄን ስም ኢየሱስ እንሰግዳለን አለ አይደል እንሰግዳለን ማለት በአማርኛ ምንድነው ለሳምራይቷ ሴት ሲያስረዳት ነው እንሰግዳለን ያለው እሱ ከማን ነው ከአይሁድ እንሰግዳለን አማርኛው ምን ማለት ነው አባቶቻችን እሱ ምን አለችው አባቶቻችን በዚህ ሰገዱ ብላ ስለተነገረች ነው እንደዛ ያላት ከአይሁድ መዲያን ከአይሁድ ነውና እንሰግዳለን ሲል ደግሞ እሱ ከአይሁድ ዘር ነው የመጣው ስለዚህ አይሁዳዊ ያለ ነው ክርስቶስ ሰገደ ወይም እሰግዳለሁ አይልም ቤላ እንበላለን ብል ምን ማለት ነው እንበላለን ብል ቤላ እንበላለን ብል ማለት እሰግዳለሁ ወይም ቃል ካላሳይ እንሰግዳለንና እሰግዳለሁ ማለት ደግሞ የተለያየ ነው አንዴ አዳምጪኝ እንበላለን ብል ምን ማለት ነው እኔም አብሬ እበላለሁ ማለት ነው አይደል እንበላለን ብል ልክ ነኝ አይደለም ቤላ እኔም እበላለሁ ማለቴ ነው ወይስ አይደለም እንበላለን ብል ወይ እንበላለን ብል እኔ እበላለሁ ማለቴ ነው አይደለም ክርስቶስ እኮ ከአይሁድ ነው የተገኘው ቆይ ክርስቶስ ከአይሁድ ነው የተገኘው የጠየቅኩሽም ቤላ አንዴ እንበላለን ብል እበላለሁ ማለቴ ነው አይደለም ኖ በአንተ አይደለም ማየት ያለብህ እሺ ለማንኛውም እኔ ጋር ይቃም እያለ ነው ዩቲ አሁን ኔት እየያዘሽ ይሁን አላውቅም እንትን ትዘገያለሽ ዩቲ ወይ ሙከሚል አንዳችሁ ቀጥሉሽ እኔ ጋር ሰላት ስለደረሰ ይቃም እያለ ሙከሚል ቀጥሎ ወንድም ያለ ሙከሚል አለው ሰላም አንድ ጊዜ ወአለይኩም ሰላም ተላይ አህለም ቢያለኝ ክርስቲያኖች ከገባችሁ በኋላ ፓውዝ ታርጉ እሺ ትወርዳላችሁ ሪፖርት ስለሚበዛበት ነው ቤቱ ማለት ነው እሺ መርሐባ ቤላ ሰላም ብያለሁ ሰላም ወንድሞች ያሁኑ ቃል ያው ሲጸልይ የሚለው ለምሳሌ ዮሐንስ ቅድም ያወጣ ነው ማለት ነው ዮሐንስ 4:22 ላይ ያለውና ሉቃስ 6:12 ላይ ያለው ተመሳሳይ ቃል ነው ያለው ግሪኩ ማለት ነው ሩስኮኒዮ ነው የሚለው ስግደት ማለት ነው እና ሁለቱም ቃል እንደዛ ተብሎ ነው በአማርኛ ላይ አንዱን መጸለይ አንዱን ስግደት ብሎ ቢሉትም እዛ ላይ ግን ተመሳሳይ ነው በአማርኛ ከግዕዙ ከዕብራይስጡ ነገር ከዛ ካለ ኦኬ እኮ እዛ ላይ ከዛ ነው የተተረጎመው ከግዕዙ ነገር የተገለበጠው ሲጀምር ከዕብራይስጥ ነው አይደል እንዴ ነው አዲስ ኪዳን እኮ ከግሪክ ነው የመጣው አይደል ከዕብራይስጥና ከግዕዝ ያለውን ማቀ የዛኛውን ደግሞ አንተ ታስረዳኛለህ ወይም ታሳየኛለህ ዞሮ ችግር የለውም ስግደት ማለት ራሱ ጸሎት ነው እኮ ማለት ተለዋዋጭ ነገር ነው ስግደት ጸሎት አይደል እንዴ አምልኮ ስግደትና ጸሎት ይለያል
እስቲ ምንድን ነው ልዩነታቸው? እስቲ ንገሪ። አንድ ሰው ሲሰግድ ጸሎት አደረገ አይደለም የሚባለው? አንተ ስትሰግድ ፈጣሪ አምላኬ ጌታ አንተ አልፋና ኦሜጋ እግዚአብሔር ሆይ ለአንተ ክብርና ምስጋና ይገባሃል ብለህ ትሰግዳለህ። የአምልኮ ስግደት። ስትጸልይ ደግሞ እግዚአብሔር ሆይ እባክህ ኃጢአቴን ይቅር በለኝ ስለ ቸርነትህ አንተ ማረኝ ብለህ ትጸልያለህ። ኦኬ እሺ። ጸሎትና ስግደት የምትሰግደው ተስማምቻለሁ። ቤላይ ተስማምቻለሁ። አሁን ኢየሱስ ጸለየ ነው የምትይው ወይስ ሰገደ ነው የምትይው? የትኛው ነው የተቀበልሽው አንቺ? ጸለየ በሚለው ነው የወሰድሽው? ጸለየ። አዎ፣ ምክንያቱም መጽሐፉ የሚለው ጸለየ ነው። ጥሩ፣ በጣም ጥሩ። ስለዚህ መጸለይ ማለት አምላክ ሆይ ጌታዬ ሆይ እባክህን ኃጢአቴን ይቅር በለኝ ብሎ ነው አንድ ሰው የሚጸልየው አይደለ? ኃጢአት ይቅር በለኝ አላለም። መጽሐፍ አይደለም የማይሉን ቃል አታምጣልኝ። ጸለየ ማለት ይቅር አለኝ ምናምን ማለት አይደለም። ቃሉን ነው ቃሉ አንድ እኮ እኛ ለሰው ልጆች ምሳሌ ሲሆን ማለት ለማስተማር እነሱ ክርስቶስ ሲጸልይ ሐዋርያት ተኝተው ነበር አይደል? አንዴ 3 ጊዜ ቀሰቀሳቸው። ቆይ ሰማይ መጀመሪያ እኮ አይደለም። ቆይ ቃሉ ላይ እንግባባ። ቆይ መጸለይ ማለት ምንድነው ብለሽ ነው የፈታሽው? በመጀመሪያ ቃሉን ፍቺውና ከዛ በኋላ ኢየሱስ ምንድነው ያደረገው ወደሚለው እንመጣለን። መጸለይ ማለት ምንድነው? ተጸለይ አሁን ክርስቶስ ጸለየ ማለት አሁን ጸለይ ማለት ያው ቅድም እንዲገለጽኩልህ ማለት ተስማምተሃል። እኔ የሆነ ነገር ስፈልግ ጸሎት ታደርጋለሽ አንቺ ቤላ? አሁን እኔ ጸሎት አደርጋለሁ። ለምን መሰለህ? አንደኛ ለጤና ጸሎት አደርጋለሁ፣ ለስኬት ጸሎት። ቆይ ስማኝ አንዴ። ቆይ የሚጠይቅሽን ነገር ባጭሩ ወደ ማን ነው የምጸልይው? ወደ አምላኬ ወደ ፈጣሪ። ወደ አምላኬ ወደ ፈጣሪ ነው። ስለዚህ ኢየሱስ ሲጸልይ የነበረው ወደ አምላኩ ወደ ፈጣሪው ነው አይደል? ክርስቶስ የመጣው ለሰው ልጆች ሲል ነው። ስለዚህ ክርስቶስ ደግሞ የጸለየው እኛም ብርታት ሊያስተምረን እንጂ እሱ አምላኩ ነው። ልንገር፣ ክርስቶስ ተሰቅሏል። እሱ ኃያል የሆነ ተሰቅሏል። ለምን መሰለህ የተሰቀለው? ራሱን ዝቅ አድርጎ ማለት ለኃጢአታችን ነው። የመጣበትን ኮንሰፕት አይደለም የጠየቅኩሽ እባክሽ። ማለት እኮ ሰማሁ። አንተ ያልከው እሱ አምላክ ኑሮት ነው የሚጸልየው እያልከኝ ነው አይደል? አምላክ የለውም እንዴ? አይደለም አልኩ። አምላክ ክርስቶስ አምላክ ነው ራሱ። አምላክ የለውም? አምላክ ነው። ኖ አምላክ የለውም ወይ ነው? አምላክ ነው በዩ ችግር የለውም። የለውም። ምን አይነት አምላክ ነው የሚለው? የለውም። አምላክ እሱ ነው። ከአብ ከአባቱ ከባህሪ አባቱ አንተ በቃ ከመንፈስ ቅዱስ ከባህሪ ህይወቱ አንዴ ተረጋግጥ። የለውም። አምላክ ካለው ግን መጽሐፍ ቅዱስ ላይ አምላክ አለው የሚል ነገር ካገኘሽ ዛሬ ኢየሱስ አምላክ አይደለም ብለሽ ትመሰክሪያለሽ? ለምንድን ነው የምመሰክረው? አምላክ እያለ ለሰው ልጆች አስተምሮናል። አንዴ አምላክ የለውም ብለሽ የለ እንዴ? የለውም። ስለዚህ አንተ ልታመጣው ያልከውን ቃል ስለገባኝ ነው። ምክንያቱም እሱ ደግሞ እኛን ሊያስተምር ነው እንጂ አምላክ ኖሮት አይደለም። እሱን አይደለም። ቆይ አንዴ ተረጋጊ። እሱን አይደለም። አምላኬ ስለምን ተውከኝ የሚለውንም አይደለም። ችግር የለም። ሌላ ጥቅስ ነው ማመጣው። አሁን ወደ አምላኬና ወደ አምላካችሁ የሚለውን ልታመጣው ነው። እሱንም ችግር የለም። እሱንም አይደለም። ሌላ አመጣልሻለሁ። እንደውም ከኢየሱስ ንግግር ሳይሆን ከጳውሎስ ንግግር አመጣልሻለሁ። ተዩ። አሁን ዋናው ነጥባችን ምንድነው? ለኢየሱስ አምላክ አለው ወይስ የለውም? የለውም። አምላክ ነው። የለውም። እሺ፣ ለምሳሌ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ ካስተማረ ምንድነው የምትይው? ስለዚህ አሳየኝ ጥቅሱን ማለት አንተ መጽሐፍ ቅዱስ ስታነብ ከአንዷን ጥቅስ ይዘህ አይደለም ሙሉ መጽሐፍ ቅዱስ አንብበህ ማለት መከራከር የምችለው። ተረጋጊ ቤላዬ። ከምዕራፍ 1 ከአንቀጽ 1 ጀምረን ሁሉንም ማንበብ እንችላለን ከፈለግሽ ማለት ነው፣ የሚለውጠው ነገር ካለ። ነገር ግን አሁን ለክርስቶስ አምላክ አለው የሚል ነገር ካገኘሽ ጳውሎስ እንደዛ ብሎ ካስተማረ ኢየሱስ አምላክ አይደለም ብለሽ ትመሰክሪያለሽ? አሁን በሰው ፊት ምን አልከኝ? አልገባኝም ያልከኝ ምን አልከኝ? ለክርስቶስ አምላክ አለው ብሎ ጳውሎስ ካስተማረ፣ ስለዚህ አንቺ እንደዛ የሚል ነገር ካገኘሽ አሳየኝ። ትመሰክሪያለሽ ወይ? አሳይሻለሁ። አሳየኝ። ለምንድን ነው የምመሰክረው? ምክንያቱም አምላክ ቆይ አንዴ ስማኝ፣ አምላክ ነኝ እኔና አብ አንድ ነን እያለ አምላክ አይደለም ልለው አልችልም። እሱ ጋር እንመጣለን። ምክንያቱም አምላክ ጌታ እየተባለ ኢየሱስ ክርስቶስ ነው እኮ። አምላክ አለው ካለ አሳየኝ፣ ጥቅሱን አሳየኝ። አለው ካለ አሳየኝ። እሺ መርሐባ። ትልቁ ላይ ወደ አምላኩና ወደ አምላኬና ወደ አምላካችሁ ያለው ልታመጣ ከሆነ አንተ እሺ ተረጋጊ፣ በቃ ተረጋጊ። እሺ ያሳይሻለሁ።
ተመልከች። አሁን በቃ ዝም ብለሽ ተመልከች፣ አሳይሻለሁ። ከኢየሱስ ከራሱም አሳይሻለሁ፣ ከእንትናም ደግሞ አሳይሻለሁ። እሺ ለኢየሱስ አምላክ አለው። ኦኬ ኦኬ። ኢየሱስ ራሱም የተናገረው አለ። ለምሳሌ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ሄዳለሁ ብለዋል፣ ተናግሯል። እሱንም እንተዋው፣ ችግር የለውም። ከራሱ የበለጠ ጳውሎስን ካስበለሽ ማለት ነው። እሱ ራሱ ተናግሮ ነበረ፣ ችግር የለውም። አምላኬ አምላኬ ስለምን ተውከኝ ብሎ ነበረ፣ እሱንም እንተዋው። አሁን ግን ማመጣለሽ ከማን ነው? ከጳውሎስ መልእክት። ጳውሎስ እንግዲህ ክርስቶስ ካረገ ከመቼ በኋላ ተነስቶ ነው ይህንን መጽሐፍ የጻፈው? ከዛ በኋላ ግን ጳውሎስ ምን ብሎ ነው ያስተማረው ሲባል ለኢየሱስ ክርስቶስ አምላክ አለው ብሎ ነው ያስተማረው። የት ላይ ሉክ ሁለተኛ ቆሮንቶስ ምዕራፍ 1 አንቀጽ 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ። የክርስቶስ አባቱና አምላኩ ይባረክ ይላል። አምላክ አለው ወይስ የለውም? ቤላ አለሽ? ቤላ ሄሎ፣ ቤላ ሚዩት ላይ ነሽ ያወራሽ ከሆነ ቤላ ወረደች። ወይኔ መለጠች። እሺ ሰላም ክርስቲያን ነህ? ቤላ ካለሽ ተመለሽ ነይ። ሰላም የሚለው ዩዘር ኔም። ሰላም እንዴት ናችሁ? አሎ ሰላም ነው አለን ይመስገን። ሰላም ናችሁ? ሰላም ብያለሁ ሁላችሁ። ማን ልበል? ከየት ቤተ እምነት ነው? ኦርቶዶክስ። ለወጣ ነው በቃ። እሺ ቻው፣ ደህና ደሩ። እሺ እሺ። ከኦርቶዶክስ ለኢየሱስ አምላክ አለው? ካጠገብህ ባክግራውንድ ምረብሽ ነገር አለ፣ እሱን አስተካክል። ማስረጃ ስትል ለኢየሱስ አምላክ አለ ወይ? ጥያቄ ነው የጠየቀው። እኮ ማስረጃ ክፈትልኝ። ጥያቄ ማስረጃ ላይ ይሆናል። አምላክ አለ የሚል አምላክ አለው የሚል መጽሐፍ ቅዱስ ላይ ያሳየኝና እኮ አንተ ለኢየሱስ አምላክ አለ ወይስ የለውም ብለህ ነው የምታምነው? እሰማለሁ ወክሜ ትሰማለህ? ለኢየሱስ አምላክ አለ ወይስ የለውም ብለህ ነው የምታምነው አንተ? አሎ መልስ ስመልስ ማስረጃ እንደምትፈልግ ሁሉ ጥያቄም ስትጠይቅ ማስረጃ በማስረጃ ክፈትና በማስረጃ ኧረ ችግር የለም። እኛ ሙስሊሞች ክፈትልኝ ማስረጃ ጥያቄ። ይኸው ዮሐንስ ወንጌል አጠገብህ የሚረብሽ ነገር አለ። ወጣ ብላ ለማውራት ሞክር ወገናችን። እሰማለሁ፣ ይሰማል። ከአጠገብህ የሚረብሽ ነገር አለ። ወጣ ብላ ለማውራት ሞክር። ውጭ ስለሆንኩኝ ነፋስ ነው ይመስለኛል እንጂ ሌላ ነፋስ አይደለም። ረብሻ ቦታ ነው። አስተካክል አንተ። ኢየሱስ አምላክ አለው የሚል ማስረጃ ስጠኝ። ኦኬ ባክግራውንድን አስተካክልና ተመለስ። እሺ ሰላም የሚለው ማነህ? ክርስቲያን ነህ? ምንድን ነህ? ኦኬ ወረደ። ክርስቲያኖች ካሉ አስገባቸው። ክርስቲያኖች ካላችሁ ግቡ። አንዳንድ ጻፈውት ክርስቲያኖች ካላችሁ ግቡ። የኛ ልጆች ደግሞ ማለት ነው ሙስሊሞቹ ማስረጃ የለም ብራዘር።
ከታች ኦዲየንስ አለ ባይዘው ለኦዲየንስ ሰውሽ ድምጽ ያለበት ቦታ ናቸው። አታውቁ ማስረጃ አለን ወገናችን፣ እባክህን ቦታን አስተካክልና ና። ዳጊ ሰላም ብያለሁ። ሰላም እንዴት ናችሁ? አማን ነው አለን። እንዴት ነህ? ከየት ቤተ እምነት ነህ? ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። በኢየሱስ አምላክ አለው? ኢየሱስ አምላክ አለው? አንተ አለው ብለህ ነው የምታስበው? አንተን የጠየቅኩህ ለኢየሱስ አምላክ አለው ወይ እንደ መጽሐፍ ቅዱስ? አሁን ማለት አሁን አንተ የምታሳየኝ አሁን የተጻፈው አንተ ራስህ የጻፍከው ነው ወይስ ምን መጽሐፍ ነው የምታሳየው? ቆይ እስቲ ከማሳየቴ በፊት የጠየቅኩህን ለምን አትመልስም? እንዴት ነው ቆይ አማርኛ እንዴት ነው የምንግባባው? ለኢየሱስ ክርስቶስ አምላክ አለው ብለህ ነው የምታምነው ወይስ እንዴት ነው? ታምናለህ ወይስ? አምላክ እንዴት አምላክ ሊኖረው ይችላል? እሺ አምላክ አለው ሳይሆን ከመጽሐፍ ቅዱስ አምላክ አለው ለኢየሱስ አምላክ አለው ወይም ደግሞ ኢየሱስ አምላክ አለኝ ብሎ የተናገረበትን ካመጣሁልህ ኢየሱስ አምላክ አይደለም ትላለህ? ይኸውልህ አብ ወልድ መንፈስ ቅዱስ የሚባሉ አሉ በእኛ በመጽሐፍ። እሱን አይደለም የጠየቅኩህ እኔ ስለ ኢየሱስ ነው የጠየቅኩህ። ስለ ኢየሱስ ለኢየሱስ አምላክ አለው ወይስ የለውም? አብ ወልድ መንፈስ ቅዱስ ማለት ስለነሱ አታውቅም እንዴ? የጠየቀኝ እኮ እሱን ራሱን ነው እኮ እየጠየቀኝ ያለው አይደል? አውቃለሁ። ከአብ ከወልድ መንፈስ ቅዱስ ውስጥ ከሶስቱ አካላት ስለ አንደኛው አካል ስለ ኢየሱስ ነው የጠየቅኩህ። ለኢየሱስ አምላክ አለው ወይስ የለውም እኮ ጠየቀኝ። ሶስቱ አንድ እንደሆኑ ሲነስ ማስረጃ አለ እኮ አይደል እንዴ? ታስረዳናለህ። ችግር የለብንም። እሺ ትሰብከናለህ፣ በደንብ አድርገህ ትሰብከናለህ። እኛ እንደውም የወንጌል እጥረት አለ። አሁን የጠየቁን ጥያቄ እንደዚህ አሁን ምንድነው ታርጌትህ አንተ? እሺ ለኢየሱስ አምላክ አለው ወይስ የለውም? የለውም። እንዴት አምላክ ሊኖረው ይችላል? በቃ ኢየሱስ ግን አምላክ አለው ግን አምላክ አይደለም ማለት ነው አይደል? ምክንያቱም ለአምላክ አምላክ ስለሌለው ለኢየሱስ አምላክ አለው የሚል ነገር ካገኘን ኢየሱስ አምላክ አይደለም ማለት ነው። በላሳየኝ እሺ። ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ ኢየሱስ ሲናገር ምን አለ? ለመቅደላዊት እሱም መጽሐፍ አሁን አውጣና አሳየኝ። ተረጋጋ። ከመጽሐፍ ቅዱስ ላሳይህ። ይኸው መጽሐፍ ቅዱስ። ይሄ አንተ ራስህ ያልጻፍከው እንደሆነ በምን አውቃለሁ እኔ? ይሄ ራስህ አንተ ጽፈህ ሆን ብለህ አቀናብረህ ያቀረብካት እንደሆነች መጽሐፍ ቅዱስ። ይሄንን መጽሐፍ ቅዱስ እኔ ነኝ እንደሚጽፈው? ይሄንን መጽሐፍ ሙሉ መጽሐፍ ቅዱስን እኔ እጽፋለሁ? ለምን አትጽፍም? ምክንያቱም አንተ እኮ ሰራይ ብለህ በቃ ሰውን እንትን ለማለት አንተ ክፈት፣ ችግር የለውም። አንተ ክፈት፣ በቃ እሺ፣ አንተ ክፈት አለ መጽሐፍ ቅዱስ ካለ የኔን ካላመንክበት ይሄው 81ዱም አለኝ 66ዱም አለኝ። እሱን እከፍትልሃለሁ። ይሄን አሳየኝ። እሺ 81ዱ የሚለውን አሳየኝ። ይሄው 81ዱ ይታይሃል ይሄ መጽሐፍ? እሺ ከዛ በኋላ እንደዚህ እንጫነዋለን። ከዛ በኋላ እንሄዳለን ማለት ነው። እሺ ወደ አዲስ ኪዳን እንገባለን። ዮሐንስ ወንጌል ዮሐንስ ወንጌል እንደዚህ እንጫነዋለን። ቁጥር ስንት እንወርዳለን? ቁጥር 20 ላይ መጨረሻ ላይ ቁጥር 20። ከዛ እንደዚህ ከዛ ምን አለ? እንወርዳለን ቁጥር ስንት? እስከ 17 ድረስ ማለት ነው። ተመልከት ምን አለ? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት። ነገር ግን ወደ ወንድሞቼ ሄደች። መግደላዊት ማርያምን ወደ አባቴ አላረኩምና አትንኪኝ። አዎ ተመልከት፣ አሁን ልጨርስልህ አንቀጹን። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ ምን አለ? ወደ አምላኬና ወደ አምላካቸው አድርጋለሁ ብለሽ ንገሪያቸው አለ። ወደ ማን አድርጋለሁ አለ? ወደ አምላኬ አለ። አምላክ አለው ማለት ነው። ስለዚህ ኢየሱስ አምላክ አይደለም። አላህ ምንድን ነው ለእናንተ? እሱን በሌላ ትጠይቀኛለህ። አሁን እዚህ ጋር እንስማማ። ስለዚህ ኢየሱስ አምላክ አይደለም። እኔም ልጠይቅህ፣ አንተ ብቻ ነህ እንደ ጠያቂ? እዚህ ጋር እንስማማ። እሺ ችግር የለውም፣ ትጠይቀኛለህ። እዚህ ጋር እንስማማ። ደወሉብህ። እውነቱን እንድታውቁ እኮ አይፈልጉም። በነገራችን ላይ አሁን እዚህ መተህ እውነታውን እንዳታውቅ ነው በዛ የሚደውሉብህ ማለት ነው። አንብቡ ወገኖች፣ ወላሂ መጽሐፋችሁን አንብቡ። መጽሐፋችሁን ካነበባችሁ አንድ ቀን በክርስትና አትቆዩ። አንድ ቀን ክርስትናን ለቃችሁ ነው የምትወጡት፣ በአንድ ቀን ማለት ነው። መጽሐፋችሁን በትክክል ካነበባችሁ። ሙከሚል መጽሐፉን አንተ ጽፈው ከሆነስ በምን እናውቃለን ያለውን መልስለት።
እኔ ስራ ማላጣው ይሄን ሁሉ መጽሐፍ ሲቸከችክ የሚለው አሳስ እንኳን አንድ መጽሐፍ እንኳን አልጻፍኩም። እኔ 81 መጽሐፍ ልጽፍ 81 መጽሐፍ ሙሉ አስባችሁታል? ይሄንን ሁሉ መጽሐፍ ሲጽፍ ሊኖር እድሜ ራሱ አይበቃውም ይሄንን መጽሐፍ ለማዘጋጀት ማለት ነው። የኔን እድሜንና ይሄንን መጽሐፍ ብታወዳድሩት አይገናኝም ማለት ሙኬ እዚች ጋር ግን ተሳስተሃል። ባይሆን ይሄንን መጽሐፍማ በአንድ ቀን ትጽፈዋለህ አንተ። እንዴት? ይሄንን መጽሐፍ መሐልይን መጽሐፍ ያቅታል? መሐልይንማ ምን ለሱ ዕውቀት አይፈልግ። አይ እንደሱም ያሉትን ግን ይሄ አለ አይደለ እከሌ ከዚህ ወጣ በዚህ ወረደ ምናምን አስበዋል። ይሄን ሁሉ መጽሐፍ ማለት ጃኬቴን አምጣልኝ ምናምንማ አይከብደንም። ማለት ስራ አላጣሁም ለማለት ነው። እንደው በማዘጋጀት እንኳን ከሞከርኩ ገብቶኛል። አውቄ ነው ገብቶኝ። ወገኖቼ አሁን ተደውሎበት ነው የወጣው እውነታውን እንዳያውቅ ማለት ነው። እና ግቡና እውነታውን እወቁ። ለኢየሱስ አምላክ አለው። ለአንተ ከላም ይሰማል። ሰላም እንዴት ነህ?